ለህይወታቸው ባለቤት ብቻ የሚዘምሩበት ሌላው ምን አግብቶት ምን ቆርጦት ምን ተመልክቶት ምስጋና ውዳሴ በምን ሂሳብ በምን ምክንያት ዝማሬ በምን ጉዳይ ላንቺ ይገባል ለዛ ሰውዬ ይገባል ለዛ ጻድቅ በምን ምክንያት ይገባውና አልሞተ አልታረደ አቶ ጥላሁን ቤተሰብ የተባረኩ ናቸው። ልክ ሌሎችም ወንድሞቻችንና እህቶቻችን የተባረኩ እንደሆኑ ሁሉ በተለይ ደግሞ የእናንተ ፋሚሊ በቃ ፋሚሊው ነው። እንደ ቆሬ ልጆች እግዚአብሔር ፋሚሊው ነው አጠቃላይ ዘማሪ ያደረገው። ከእስትንፋሱም ኢየሱስ ስለሆነ ጌታን ከኔ ጋር አብረው ያመልካሉ። እሱ ስለታረደልኝ ይገባዋል፣ እሱ ስለተሰቀለልኝ ይገባዋል፣ እሱ ቤዛ ስለሆነልኝ ይገባዋል። እሱ የሆነልኝ ስለሌለ ለሌላ አልዘምርም። ሌላ የሚገባው አላውቅም። ምን ብዬ ለከሊት ልዘምር? ምን ብዬ ለከሊ ልዘምር? ምን ብዬ ለፍጡር ልዘምር? ምን ብዬ ለመልአክ ልዘምር? ጌታ እግዚአብሔር ይባርካችሁ። ይሄ በእውነት እንዴት አይነት መባረክ እንደሆነ ማለት ነው። ሊሊየን ስናስብ፣ ዶክተር ላሊን ስናስብ፣ አንተን ስናስብ፣ ሌሎቹንም እህቶቻችሁንና ወንድሞቻችሁን ስናስብ እግዚአብሔርን ስለእናንተ እጅግ አድርገን እናመሰግናለን። ስለዚህ 30ም ቀን መያዝ ያለበት ለዚህ ለሞተልህ ለታረደልህ ዋጋ ለከፈለልሽ ጌታ ነው እና የሚገባው ሌላ አናውቅም እኛ ክርስቲያኖች። እና በዚህ ሳቤ በዚህ እውነት ተገናኝተን ጌታን ዛሬ ብቻ አይደለም እሁድ ብቻ አይደለም ባይተወይ እሁድ ብቻ አይደለም ዘመናችንን ሁሉ የኔ እስትንፋስ የኔ ዝማሬ የኔ አምልኮ የኔ ስግደት ያማረህ እንዳማረህ ይቀራል። እሺ በሁላችሁንም ሰላም ብያለሁ። ዳንዬ በጣም ተናፋቂ ወንድሜ፣ ሴናዬ፣ ሶሊ፣ ህይወትዬ፣ ቤካዬ፣ ብሩኬ፣ ቤዛ፣ ኤፍሬምዬ ታች ያላችሁ እህት ወንድሞቼ ሁሉ እንዴት ናችሁ? በጣም ነው የሚስም ማረጋችሁ። ሁልጊዜም በጣም ነው የምናፍቃችሁ። በጣም ነው ስለእናንተ የምጸልየው ጌታን የማመሰግነው። የወንጌል ስራ እንዳልተቋረጠ በብዙ እየተጋችሁ እንደሆነ አያለሁኝ። አልፎ አልፎ ትንሽ የመጣሁበት ጉዳይ ብዬ አድርጎኝ ለጥቂት ጊዜ ራቅ ብያለሁኝ። ምናልባት ጌታ ቢፈቅድ እንግዲህ ያው ከእሁድ በኋላ ወደ ኖርማል ወደ ዋናው ጣቢያ እመለሳለሁ። ለወንጌል ስራን የመጣሁት ጌታ ፈቅዶ ጌታ ረድቶኝ ወደዚህ ወደ ኢትዮጵያ ምድር መጥቻለሁ። እንግዲህ ትንሽ ቆይቻለሁ። በእርግጥ ከመጣሁኝ ያው ያውቃሉ ወንድም እህቶች ያውቃሉ ያለሁበትን ነገር ትንሽ ቢዚ የሚያደርግ ስለነበረ ያለው ዝግጅት እሱ ይዞኝ ነው። ያው እሱም የወንጌል ስራ ስለሆነ ጌታን በዝማሬ ማምለክ ማገልገል መስበክ ስለሆነ እሱ ይዞኝ ነው። እንግዲህ በዛ ጉዳይ መጥቻለሁ። ስለ ፕሮግራሙ ደግሞ በኋላ ላይ ከተፈቀደልኝ ጊዜ እንዳልወስድ ዝም ብዬ ሰበር ስለገባው በኋላ ላይ ነግራችኋለሁ። ያው አንዳንዶቻችሁ ከኔ በላይ እየደከማችሁ እንደሆነ እያስተዋወቃችሁ ሰዎች መተው ምስጋና፣ አምልኮ፣ ክብር፣ ስግደት፣ ውዳሴ የሚገባውን ጌታ መተው ይገባሃል እንዲሉት በራሳችሁ ጊዜና ሰዓት በጣም እያስተዋወቃችሁ እንደሆነ እያየሁ ነው። ሁላችሁን ጌታ ይባርካችሁ። በጣም እከሌ ማለት እስከሚያቀተን ድረስ በእውነት በጣም እጅግ አድርጌ ያከብራችኋለሁ። ተባረኩ። ያው ስራው የኔ ብቻ አይደለም፣ የወንጌል ስራ የሁላችንም ስራ ስለሆነ ነው በበጎ ፍቃድና በራሳችሁ ተነሳሽነት እና በደስታም ስታደርጉት የነበረው። በጣም ነው የማመሰግነው። ጌታ ይክበር፣ ጌታ ይመለክ። እንደው መዝሙር ዘምረን የምንወርድበት ሳይሆን የብዙዎች ውሳኔ የሚቀየርበት ጌታን ለማምለክ ጌታን ለመከተል ጌታን ለማመን የጌታ ለመሆን ውሳኔያቸውን የሚቀይሩበት ከጨለማ ወደ ብርሃን የሚሻገሩበት ለጌታ ልባቸውን የሚከፍቱበት ዕለት ይሆናል ብዬ ነው ከምንም በላይ እኔ የማምነው እና ይገባዋልም ይገባዋልም በሚል ርዕስ ነው ይሄንን ያዘጋጀ ነው። ጌታ ያንቺ ጉዳይ እንደሚገባው እንደሚገደው የምታውቁበት እንግዲህ ምናልባት በዛ አጋጣሚ ደግሞ ጌታን የማያውቁ ሰዎች የሚመጡ ከሆነ የኔን ነገር ማን ይረዳል፣ ማን ይገባዋል፣ የኔን ነገር ማን ያውቃል ብለው በብዙ ጭንቀት፣ በብዙ ጨለማ፣ በብዙ መከራ ውስጥ ያሉ ሰዎች ጌታም በዝማሬ ይናገራቸዋል ብዬ አምናለሁ። ምክንያቱም ዜማ ተጨመረበት እንጂ ዝማሬ ወንጌል ነው። እንደገና ደግሞ እሱን የሚያውቁ እሱን የሚከተሉ ዘመናቸውን እድሜያቸውን የሰጡ ደግሞ ሰዎች
ከእስትንፋሱም የሱ ስለሆነ ጌታን ከኔ ጋር አብረው ያመልካሉ። እሱ ስለታረደልኝ ይገባዋል። እሱ ስለተሰቀለልኝ ይገባዋል። እሱ ቤዛ ስለሆነልኝ ይገባዋል። እሱ የሆነልኝ ስለሌለ ለሌላ አልዘምርም። ሌላ የሚገባው አላውቅም። ምን ብዬ ለከሊት ልዘምር? ምን ብዬ ለከሌ ልዘምር? ምን ብዬ ለፍጡር ልዘምር? ምን ብዬ ለመልአክ ልዘምር? ለመላእክቶች ምን ብዬ ልዘምር ብለው ቃሉን ፈትሸው ይህንን እውነት ተረድተው እስትንፋስ ለሰጣቸው ጌታ ለእስትንፋሱ ባለቤት ብቻ ይዘምራሉ። ሌላ የታረደላቸው እንደሌለ በመረዳት ማለት ነው። ሌላ የሞተላቸው እንደሌለ በመረዳት ልዘምርልህ ነበር ከሌ ግን ምን ብዬ ልዘምርልህ? አልሞትክልኝ፣ አልታረድክልኝ፣ አልሞትሽልኝ። ምን ብዬ ቀን መድቤ ቀን ወስኜ ለአንቺ ልዘምር፣ ለአንተ ልዘምር ብለው ውሳኔያቸውን ቀይረው ብዙዎች የጌታ የሆኑበት በዚህም ምክንያት ደግሞ ጌታን የሚያመልኩበት ቀን ነው የሚሆነውና ብዙዎችም ደግሞ በዚህ ህይወት ውስጥ ነው ያሉት። ለዚህ ነው ዘመናቸውን ለጌታ ሰጥተው ለህይወታቸው ባለቤት ብቻ የሚዘምሩበት። ሌላው ምን አግብቶት፣ ምን ቆርጦት፣ ምን ተመልክቶት ምስጋና ውዳሴ በምን ሂሳብ፣ በምን ምክንያት ዝማሬ፣ በምን ጉዳይ ላንቺ ይገባል? ለዛ ሰውዬ ይገባል። ለዛ ጻድቅ በምን ምክንያት ይገባውና አልሞተ፣ አልታረደ፣ አልተሰቀለ፣ አልደማ፣ የሾህ አክሊል አላደረገ፣ ጎኑ አልተወጋ። ምን ብዬ ልዘምርለት? ይህንን ያደረገ አንድ እኮ ነው። በጣም የሚገርማችሁ እኮ ብዙ አይደሉም። አንዳንዶቹ ድርብ በዓል አላቸው። በጣም ይገርመኛል። ባላደረጉት ማለት ነው፣ ባልሰሩት። ግን ያደረገው እኮ አንድ ብቻ ነው። 30 አይደሉም ያደረጉት እኮ 30ዎች አይደሉም ያደረጉት፣ አንድ ነው። ስለዚህ 30ውም ቀን መያዝ ያለበት ለዚህ ለሞተልህ፣ ለታረደልህ፣ ዋጋ ለከፈለልሽ ጌታ ነው እና የሚገባው ሌላ አናውቅም እኛ ክርስቲያኖች። እና በዚህ ሳቤ በዚህ እውነት ተገናኝተን ጌታን ዛሬ ብቻ አይደለም እሑድ ብቻ አይደለም ባይደወይ እሑድ ብቻ አይደለም ዘመናችንን ሁሉ የኔ እስትንፋስ፣ የኔ ዝማሬ፣ የኔ አምልኮ፣ የኔ ስግደት ያማረህ እንዳማረህ ይቀራል፣ የሚገባው ግን ኢየሱስ ነው ብለው የሚዘምሩበት ቀን እንዲሁም ደግሞ እድሜያቸውን ሙሉ የሚያደርጉት ነገር ይሆናል ብዬ አምናለሁ። ብዙዎች ይኸው እስከዛሬ ያደረጉት ነው። በጌታ የሆኑ ሁሉ ማድረጋቸውን ይቀጥላሉ። ብዙዎች የሚፈልጉ አሉ። ዝማሬያችንን የሚፈልጉ፣ ምስጋናችንን፣ ስግደታችንን የሚፈልጉ አሉ። ስዕላቸው ስር ስግደታችንን የሚፈልጉ አሉ። የሆነ ቀን መድበው የሆነ ታቦት አውጥተው ለኔስ የሚሉ ብዙዎች አሉ። መልሳችን ግን አንተ አይገባህም፣ አንቺ አይገባሽ። ምን አደረግሽልኝና ምን ሆንሽልኝና? አይ እሷ እኮ ለወንጌልና ወታ ወርዳለች እኮ ብዙ ዋጋ ከፍላለች እኮ ሰማዕት ነች እኮ። ታዲያ ለእኔ አይደለም የተሰዋችው? ለወንጌል ነው። እኔ ወንጌል እኮ አይደለሁም። እኔ ወንጌል ለእኔ ምን ያደረገችው ነገር የለም። እሱን አርጋው ከሆነ እውነት ለወንጌል ዋጋዋን ለሁሉም እንደ ስራቸው የሚከፍል ጌታ ይክፈላት። ብድራቷን ጌታ ይክፈላት። አክሊል ካለ እሱ ያርግላት። ለእኔ ግን ያደረገችው እኮ ምንም የለም። እከሌት የምትባለው ሰማዕት እከሌ የሚባለው ምን አደረገ እስኪልን አስበው ታውቃለህ? አንድም እኮ ለአንተ ያደረገ የለም እንደ ጌታ። ለወንጌል እኮ አንተ ወንጌል አይደለም ለአንተ አላደረጉልህም፣ ምንም አላደረጉልህም ለአንተ ምንም፣ ዚሮ። ሙሉ ለሙሉ ግን ለአንተ የሆነ ክብሩን የተወ ኢየሱስ ብቻ ነው። ስለዚህ በዚህ ሳቢ ሰዎች የሚገባው አንድ እኮ ነው ወገኖች፣ አንድ ኢየሱስ ብቻ መሆኑን አስበው ይገባዋል እንዲሉ ጥሪ ያደርጋለሁ። እሁድ ከፊታችን እሁድ በጊዮን ሆቴል ከቀኑ 8 ሰዓት ጀምሮ ይቀጥላል። ክርስቲያኖች ከሆኑ ይቀጥላሉ። ገና እሁድ አይደለም የሚጀምሩት ክርስቲያኖች። ኦልሬዲ ይገባዋል ብለው ዘመናቸው ሙሉ እየኖሩ ነው። እሁድ ሌላ ቀን ነው ለነሱ። ምናልባት ደግሞ ይሄንን እውነት ሳትረዳ ለከሌም ያደረገልህ ከሌም የሞተልህ ከሌም የሚገባው መስሎህ ዘመንን ስታስበላ የነበርክ እስትንፋስ ላልሰጠ ስትዘምር የነበርክ ቀኑን ላልሰራ ስትሰግድ የነበርክ ከእሁድ ጀምሮ ውሳኔ እንድትለውጪ አበረታታሻለሁ። ክርስቲያኖች ደግሞ ይቀጥላሉ፣ እሁድም ይቀጥላሉ፣ ያመልካሉ፣ ዘመናቸውን ሁሉ መዘመራቸውን ይቀጥላሉ። ወንድሜ አስበው አስተውለው፣ ሌላ የሚገባው የለም። I've been saying this for over 15 years። ከዛም በላይ ደግሞ በአገልግሎት የዘመን ደግሞ ስዘምረው ነበረ ከ30 ዓመት በላይ ደግሞ ኮንሰርቱን በማዘጋጀት ደግሞ ከ15 ዓመት በላይ ይህን ነገር በተደጋጋሚ ባገኘሁት እድል ሌላ የሚገባው የለም። ባለውለታችን ኢየሱስ ብቻ ነው ወገኖች። ምን ሌላ ባለውለታ የለኝ።
ሌላ ባለውለታ የለኝም ወገኖች። ነፍሱን ሰጥቶ ነፍሴን ያተረፈልኝ ሞቶ ኑር ያለኝ ኢየሱስ ብቻ ነው። ምንም ሌላ የለም። እከሌስ ብላችሁ ልታቋርጡ ንግግሬን የምትችሉት የሆነ ሰው የለም። ልታስታውሱኝ የምትችሉት እከሌ የሚባል ሰው የለም። እንዴ አንተ የከሌን ጉዳይ ረሳኸው እንዴ እሱ ስንትን አድርጎልህ የለ እንዴ ልትሉ የምትችሉት በዘላለም ሕይወት ጉዳይ በመዳኔ ጉዳይ ሊጠራ ሊታሰብ የሚችል እከሌ የሚባል እኔም እኮ አለው ረስተኸኝ ነው እንጂ ውለታ ስለማታስታውስ ነው እንጂ የሚል አንድ ደፋር የለም። ለአንተም እንደዛው ለአንቺም እንደዛው የለም። እኔ በዚሁ መድረክ ላይ ተናግሬዋለሁ በተደጋጋሚ። እነዚህ ቀን መድባችሁ የምትሰግዱላቸው የሚገባቸው መስሏችሁ ይገባችኋል እያላችሁ የምትዘምሩ የምትሰግዱላቸው ባታደርጉት ምን ይፈጠራል ብዬ በተደጋጋሚ በግልም በጋራም ተናግሬዋለሁ፣ ጠይቄያችኋለሁ። ምን ይሆናል እስኪ ንገሩት። ምንም አክሊል አለው የለውም? አልሰገድክልኝም ብሎ አንድ ሰማዕት ወደ ሲኦል ይወረውርሃል? አይወረውርህም። አላመለከኝም፣ አልተከተልከኝም፣ አላመንክብኝም ብሎ በአንተ ላይ ፍርድ ማድረግ የሚችል አንድ ሰማዕት፣ አንድ ጻድቅ፣ አንድ መልአክ አለ? የለም። ማስገደድ ይችላል? የፍርድ ቀን መጥቶ የታለ ምስጋኔ፣ የታለ ስለቴን ያስገባኸው፣ የታለ ዝክሬን ያደረግከው ብሎ መጠየቅ የፍርድ ቀን የሚችል አንድ ሰማዕት፣ አንድ ቅዱስ አለ? የለም። የለም ወገኖቼ። የኔስ ምስጋና የታለ የሚል ያዙልኝ። እሱ ሰውዬ ቆይ 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 እንዳይገባ የሚል ቆይ የሱን ፍርድ አዘግዩልኝ የኔን አጓድሏል የሚል አለ? የለም። አንድ ወንድ እኮ የለም። ዝም ብለህ ነው ዘመን የምታስበላው እኮ። አክሊልም የለው ፍርድም የለው ለነከሌ የምታደርጋቸው የለም ወገን። ምናልባት ቅጣት ሊኖረው ይችላል። ልክ ነው። ከሱ በቀር አማልክት አይኖርልህ፣ የምትሰግድ የምታመሰግነው አይኖርልህ። እስትንፋስ ላልሰጠህ ዘመንን አታስበላው ወንድሜ። እኔ መንፈስ ቅዱስ ስለሚናገረኝ ነው ምነግርህ። ይሄ እውነት ስለሆነ ነው ምነግርህ። ወንጌል ስለሆነ ነው ምነግርህ። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሚገባው ምስጋና የሚገባው እግዚአብሔር ብቻ ነው። ከጠላት ማዳን የሚችል መታደግ የሚችል ሌላ የለም። እኔም አለሁ የሚል የለም። እነከሌ ናቸው ውሸታቸውን ስም እየጠሩ ስም እየወሰኑ ቀን እየወሰኑ ለከሊት ለከሌ ያከፋፈሉ። 30 ቀኑም የኢየሱስ ብቻ ነው። ይህም በድፍረት እኛ ክርስቲያኖች እንናገራለን። 30ውም ቀን ሙሉም አንዷም ሳትጓደል የሚገባው የ30 ቀኗም ምስጋና የኢየሱስ ብቻ። እነከሌስ ተብለው ክሌም ሊያደርጉ የሚችሉ ወንዶች የሉም፣ ሴቶች የሉም ወገኖቼ። አይ ቴል ዩ ዲስ እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። እንዴት ሰው ለስጋ ለባሽ ይሰግዳል? መንፈስ ለሆነ እግዚአብሔር እንጂ እንዴት ስጋ ለባሽ ለሆነ እንዴት ይሰግዳል? እግዚአብሔር ቃል እግዚአብሔር መንፈስ ነው፣ የሚሰግዱለት በእውነት። በቃ መሰገድ ያለበት መንፈስ ለሆነ እግዚአብሔር ብቻ ነው። ለስጋ ለባሽ አይሰገድም ወንድሜ፣ አይሰገድም። አይገባው ነው ምልኩ፣ ስለማይገባው እኮ ነው። እኔ ስላልኩ ነው አይደለም። ምንም ያደረገልህ ከዚህ የተነሳ ብለህ የምታደርግለት የለም። እቺን ሪማይንድ ላድርግህ። እነከሌ ለወንጌል የወጡት የወረዱት የምትለኝ ሰውዬ አንተ ወንጌል አይደለህም። ለአንተ አይደለም የወጡት የወረዱት። እውነትም ወጥተው ወርደው ከሆነ ታዲያ ለወንጌል ከወጡና ከወረዱ አንተ ምን ቤት ነህ? ለአንተ ያደረጉልህ ነገር የለም። ወይኔ ወንጌል ነኝ በለኝና ንገሪኝና አስደንቂኝ። ታዲያ አንቺ ወንጌል ካሎሽ ወንጌል የሆነው ራሱ ኢየሱስ ይክፈላቸው። አዎ ወንጌል ኢየሱስ ነው፣ እሱ ይክፈላቸው ለወንጌል አድርገውት ከሆነ አንተ ምን ቤት ነህ? ለአንተ ግን ስፔሲፊክሊ ለአንተ ያደረገልህ ግን ኢየሱስ ነው። ደሙን ያፈሰሰልህ ኢየሱስ ነው። የተገረፈ የተተፋበት ኢየሱስ ነው። ስፔሲፊክ ለአንተ ቀጥታ ለአንቺ እንዲህ ብሎ አስበዋል። አንቺ ትተርፊ ዘንድ አንተ ከሞት ታመልጥ ዘንድ አስቦበት ለአንተ የሞተ ኢየሱስ ብቻ ነው። ኢየሱስ ፕላስ የሚባል የለም ወገኖች። ምን ብለህ ሌላን ስግደት ተራ ውስጥ ከተዋል? የለም። እንደማይገባቸው አንዱ ምልክት ምን መሰለ? ምንም አያመጡም ወንድሜ፣ ምንም። እነዚህ እነከሌ የሚሰግዱላቸው እነከሌ የሚንበረከኩላቸው የሚያሸበሽቡ የሚያዜሙላቸው ባያደርጉ ምንም ነው እኮ የማይፈጠረው። ምንም ይጎልብህ ነገር የለም። አይ በረከታቸው የቱ በረከት? ከኢየሱስ የሚበልጥ በረከት እነሱ ጋር አለ እንዴ? ነው የኢየሱስ በረከት አልበቃህም?
ከኢየሱስ በላይ መባረክ የሚችል አለ እንዴ? እስቲ እሱን ይገባዋል በለውና ለአንተ የሚገባህን ያሳጣ እንደሆነ እናያለን። የሚያከብሩኝ ከብራሉ። ሌላ ክብር ምን አስፈለገ? እሱን በማክበር ያለ መክበር አለ። የእሱ ስም ሲገን ምን ችግር አለ? ያን ጊዜ ሰዎች ያስታውሷል። ያኔ ነው ሰዎች ትዝ የምትላቸው። እሱ ስታከብር ነው፣ እሱ ስታገለግል ነው ትዝ የምትላቸው። በቃ ጌታ ሲከብር ብቻ ነው። የእሱ ደስታ ነው ኃይላችን። ነህምያ ላይ እንደዛ ነገር ደስታው እሱ ደስ ሲለው ነው። እና ከሌ ደስ ብሏቸው ምንም የሚፈጠር ነገር የለም ወንድሜ። በተፍገመገብክበት ጉዳይ ብርታት ከፈለክ የእግዚአብሔር ደስታ ኃይል ስለሆነ አንተ ዝም ብለህ ሜክ ሹር እግዚአብሔርን ማስደሰትን ሌላ አይገባውም በል። ይገባኛል ብሎ ክሌም ያደረገ እነግርሃለሁ ምንም ቅጣት በህይወት አያመጣም። አልሰገድክልኝም ብሎ ምንም ሰገድክም ብሎ ጌታ ሊባረክ ከሚችለው በላይ ሊባረክ የሚችል የለም። በመጀመሪያ ብዙዎቹ የምትሰግዱላቸው በህይወትም የሉ በስጋ ማለት ነው አለው። በህይወት የሚል ደግሞ ስግደት የሚቀበል ደፋር ካለ ምን እኮ ምለ ጌታ ሊባርክ ከሚችል በላይ ሊባርክ አይችልም። ሞት የሚያመጣ በረከት እጁ ላይ ሊኖር ይችላል። ምናልባት ቅጣት የሚያመጣ በረከት ሊሰጥህ ይችላል። እሱም በረከት ከተባለ እኔ በረከት አልለውም። አንዳንዶች በረከት ስለሚሉት ነው ደፍረው ኖ እነግርሃለሁ የሚገባው እግዚአብሔር ብቻ። ዘመንን አታስበላ። ይሄ ፕሮፓጋንዳ የሆነ ፖለቲክስ የሆነ ሃይማኖት አይደለም። እነግርህ አሁን እድሉን ብሰጥህ እከሌ ሞቶልኛል ብለህ ልትናገር ልትጠራው የምትችለው ስም የለ። ይኸው አለ። ከዚህ በኋላ ይቀጥላል እኮ ወንድሞች አሉ እህቶች አሉ። እስኪ ያናግራቸው። እከሌ ለምን ተረሳ? እሱስ ሞቶልን የለም ነው ምልህ የለም። the only God deserve የሚያረግ ፕራይዝ እሱ ብቻ ነው። ምን አለበት ብለህ ካላደረግከው በስተቀር ዘመንን ጊዜን ማስበላት ካልፈለግ በስተቀር ይገባዋል። ለምን የሚለው ሰው በቶ ይጠይቀን። እየከፈት እናሳያለን። ቃል በቃል ይገባዋል የሚል አሳያለሁ። ለሱ ስግደት፣ ምስጋና፣ ክብር፣ አምልኮ ሌላ የተጻፈለት እስኪያሳየኝ እከሌም ይገባዋል የሚል ምን አደረገና ብዬ ጠይቃለሁ። ወገኖቼ እስኪ ኢየሱስ ብቻ ይገባዋል እያላችሁ ጻፉ። ኢየሱስ ብቻ ይገባዋል ማለት ጸጸትበት ውሳኔ እስትንፋሴን በጠቅላላ ዘመኔን፣ ቀኖቼን፣ እድሜን በጠቅላላ ለኢየሱስ ብቻ በማድረግ ያልጸጸትም። ወይኔ ለከሌኮ ባደርግ ኖሮ የሆነ ነገር አገኝ ነበር ብዬ የምጓጓለት በረከት ሊያድርብኝ ይችል የነበረ በረከት የለም። ኢየሱስ ሊሰጠኝ ከሚችለው ሊባርከኝ ከሚችለው የበለጠ በረከት የለም። የኢየሱስና የከሌ በረከት የሚባል አልፈልግም። እኔ የኢየሱስ በቂ ነው። ኢየሱስ ባርኮኝ የነከሌ ቢቀር ምንም አልጎዳ ምንም። መጀመሪያ በረከት ይባላሉ የነሱ ቅድም ብያቸዋለሁ። የእሱ በረከት ካደረብህ በጎ ነው ፍጹም ነው ይላል ያዕቆብ ላይ። ምን ፈለክ ታዲያ? ከፍጹም ከሆነ በረከት በላይ ምን ፈለክ ሌላ? ለምን ያድርብኛል የከሌ አልፈልግም። እኔ በቃኛ በቂ ነው እኮ በቂ ነው በቃ። ይገባዋል። ሃሌሉያ ኢየሱስ ብቻ ይገባዋል። ወንድሞቼ አመሰግናለሁ፣ ወዳችኋለሁ። አይዊሽ ታውቃላችሁ ስለ ኢየሱስ ማንም እዚህ ሩም ውስጥ ያለ ወይም ከታች ያለ ክርስቲያን ተናግረ አቆም ብትሉት ማቆም አይችልም። አቆም መጀመሪያ ፌቨር ልናደርግለት አይደለም። ባይተው ይሄን ብቻ አውቁልኝ። ፌቨር ልናደርግለት አይደለም የምንናገረው፣ ወንጌል የምንሰብከው፣ የምንዘምረው። ይልቅ በተቃራኒው ፌቨር ስለተደረገልን ነው። ውለታ ልናደርግለት አይደለም ማለት ነው። ውለታ ስለተደረገልን ነው። ተናግረን ማቆም የማንችለው ደግሞ ውለታውን መክፈል ስለማንችል ነው። ተናግረነው መክፈል አንችል፣ ዘምረነው መክፈል አንችል፣ ሰብከነው መክፈል አንችልም። ሌላ እድሜ የሰጠን እድሜ በላይ እጥፍ ቢጨምር መክፈል አንችልም። we're just trying በቃ እንደው መቼም ዝም አንልም። ሌላ አይነግስም በቤታችን ብለን ነው። ሌላ ባንደበታችን አይጠራም ብለን ነው እንጂ መቼም ውለታውን ከፍላለን ብለን አይደለም። በተቃራኒው እኛን ውለታ ያለብን እሱ የኛ ውለታ የለበትም። የሚቀርበትም የለም ባታመሰግነው ባይተው። ስለዚህ በጣም በትህትና በጣም በአክብሮ ጌታን የምታውቁም ማታውቁም እሑድ ዕለት ክርስቲያኖች ከሆናችሁ ኑን ቀጠል ምስጋናችንን። እናንተን ጀምሮ አልባለም ኦሬዲ ምስጋና ውስጥ ናችሁ። ጌታን ማታውቁ ካላችሁ ደግሞ በዛ ተገኙና እውነት ይገባዋል ኢየሱስ ብላችሁ ካሰባችሁ በሙሉ ኃይላችሁ መሰንቆ ነው ያላችሁ፣ ከበሮ ነው ያላችሁ፣ ዘመናዊ ነው ያላችሁ፣ ባህላዊ ነው ያላችሁ፣
እጅን ያላችሁ ግርና ያላችሁ እልልታን ያላችሁ እኔ አላውቅም በጠቅላላ ይገባዋል። ይሄ በጠጅ ቤት ይሄ በናይት ክለብ የገባ መሳሪያ በጠቅላላ የሚገባው ኢየሱስ ብቻ ነው። ሌላ አይገባውም እኮ አንተዬ አይገባውም እኮ። ዘመናዊ መሳሪያ ቤተክርስቲያን ውስጥ እያስገቡ እየጨፈረው ወንድሜ እሱማ አንተም እኮ በሰምቃ ያልከው እኮ ጠጅ ቤት ገብቷል እኮ። እሱ እኮ ጠጅ ቤት ካልከኝ እኮ ጠጅ ቤት ገብቷል። እንደሱ ባንነካካ ይሻላል። በዘመናዊ መሳሪያ ምናምን ትላለህ እንጂ የምትጠቀምበት ማይክም እኮ ዘመናዊ ነው። ኧረ ተው። እኔ እያልኩ ያለሁት መሰለህ ዘመናዊ የሚሆን ባህላዊ ለሚገባው እግዚአብሔር ይሄም ቢሆን ለሱ ይገባዋል ብለህ አውለው ነው የምልህ። ያለህን ነገር በቃ ቴክኖሎጂውን በለው ጉልበትህን፣ እድሜን፣ ዘመንህን፣ ድምፅህን whatever you have አምጣና ዙፋኑ ስራ አድርገው ሰዋው። ይሄ ላንተ ነው ብለው። ለዚህ ነው ክርስቲያኖች ባለን ነገር ሁሉ ክብራችንን ጥለን የምናመሰክነው፣ በመንፈስ የምናደርገው፣ የምንሰግደው። ይሄኛው የዓለም ይሄኛው እንትን አንልም። ማን ሰጠው ለዓለም ደግሞ ያለ ማን ነው? እስኪ አስፈርሞ ድምጽ ማጉያን ለዓለም የሰጠው? እንደሱ ከሆነማ ከየቤተክርስቲያን ካላችሁት እናንተ ቤተክርስቲያን ትሉታላችሁ፣ እኔ አለለውም። አንዳንዱን አውጡት ከዛ። እንደሱ ከሆነ ዘመናዊ ከጠላህ ብዙ ዘመናዊ ነገር የተጠቀምክ ነው። ብዙ ነገር እስኪ ሂድና ጠዋት ሄደን ኖ ተው። አሁን እያልኩ ያለሁት መሰለ እሱም ቢሆን የሚገባው እግዚአብሔር ነው። እኔ በይገባው ያል ጉዳይ እያወራሁ ነው ያለሁት። መንፈሳዊ በለው ስጋዊ በለው ቴክኖሎጂ በለው I will use for the glory of God. እኛ ሁላችን we should use everything we have for the glory of God. ለእግዚአብሔር ክብር ልንጠቀምበት እያንዳንዱ ነገር ያስፈልጋል። ጠጅ ቤት ላይ አይገባም። ኪቦርድ ናይት ክለብ ውስጥ ላይ አይገባም። ኖ አይገባም በፍጹም። እዚህ በስርዓቱ አውስ እዚህ ላይ አስምሩልኝ። በስርዓቱ ጌታን በሚያከብር ሁኔታ፣ በጌጠኛ ሁኔታ፣ በክብር ሁኔታ፣ ስርዓት ባለው አለባበስ፣ ስርዓት ባለው እንቅስቃሴ፣ ይሄ በስሜት በምናምን አይደለም፣ በመንፈስ በእውነት ለእግዚአብሔር መቅረብ አለበት። እሱ ዲዘርቭ ያደርጋል። አዎ ልክ ኢየሱስ ጋር ሲደርሱ ነው እቃዎቹ ራሱ ደስ የሚላቸው። እነ መሰንቆ እነ በገና ምናምን ደስ የሚላቸው የእስትንፋሱ ባለቤት ዙፋን ስር ሲደረደሩ ነው። እንደው ቢጠየቁ ኢንተርቪው ቢደረጉ ደስተኛ አይደሉም። ሌላ ቦታ እኛ እኮ ቦታችን ስፍራችን እዚህ እኮ አይገባም። የሚገባን እኛም መሆን ያለብን የኛ ቀኔ የኛ ዜማ መሰማት ያለበት ለሱ ክብር ነው የሚሉት። እንደው አንድ ቤት የሚኖራቸው ድንጋዮች ቢያወሩ፣ ተራሮች ቢያወሩ፣ ውሆች ቢናገሩ ለማንም ክብር አይሰጡም ወገኖች። ግዑዝ በለው ሕያው በለው ኢየሱስ ይገባዋል። ወዳቸዋለሁ። እሁድም አያቸዋለሁ አብረን። እኔ እንደው የእሁድ ማስታወቂያ አይደለም ምን የሚፈልገው ይሄ የህይወት ዘመን ማስታወቂያ ነው ብራዘር። እስክትሞት ድረስ የምታደርገው ማስታወቂያ ነው የነገርኩ። ከእሁድ በኋላ ነው አይደለም። ይሄ የእድሜ ዘመን ማስታወቂያ ይባላል። ይሄ የእድሜ ዘመን እኔ ኮንሰርት ላይ መጣህ አልመጣህ ብራዘር በቃ አንድ የሚያመልክ የተከበረ ሰው ቀረላለሁ። በቃ አንድ የተወደደ ሰው ቀረብኝ። ምንም ሌላ የሚፈጠር ነገር የለም ወንድም። እኔ የሚቀርብኝ ኢየሱስ አይቀርበትም። እኔ አንተን ስላላየው እውነት ነው ቅር ሊለኝ ይችላል። ከአንተ ጋር ብዘምር ባገለግል ደስ ይለኝ ነበር። በቃ አንድ የተወደደ ሰው ቀረ ነው የምለው። ኢየሱስ አይቀርበትም። ስለዚህ የእድሜ ዘመን ማስታወቂያ ነው የምነግርህ። በጣም እነግርሃለሁ። በስራ ቦታ፣ በጓደኞች፣ በአንዳንድ ቦታዎች ላይ መጥተው ክሌም ሊያደርጉ የሚፈልጉ አሉ። how about me የሚሉ የኔስ የት አለ ምስጋና፣ የኔስ ክብር፣ የኔስ ውዳሴና ስግደት የት አለ የሚሉ ስዕል ይዘው የሚመጡ አሉ። ገድል ይዘው የሚመጡ አሉ። ድርሳን ይዘው የሚመጡ አሉ። where is my praise የሚሉ ደፋሮች ማለት ነው። where is my glory የሚሉ እና ይሄ እድሜ ዘመን ነው የምልህ ለዚህ ነው። አየህ በእድሜ ዘመን ሁሉ ክሌም የሚያደርጉ ደፋሮች ሲመጡ በስመ ነቢያት ሊያሰግዱ የሚፈልጉ በገንዘብህ እንድትሸምት ሊያደርጉ የሚፈልጉ ደፋሮች ሲመጡ ምን ትላቸዋለህ መሰለህ? ሶሪ የኔ ምስጋና የሚገባው እግዚአብሔር ብቻ ነው ኖ እንድትለው ምነግርህ። ይሄ ላይፍ ታይም ፕሮሞሽን ነው ብራዘር ቢገባ። አሁን ስለናፈቀኝ ነው። አሁን ስለናፈቅሽ ነው እሑድ ዕለት እኔና አብረን ላምልክ እምልሽ እንጂ ታውቂዋለሽ። ይሄ ላይፍ ታይም ፕሮሞሽን ነው። ክርስቲያኖች የተወደዳችሁ ናችሁ እናንተ። ፕሮሞሽን የማያስፈልጋችሁ መቼ በፕሮሞሽን አምልካችሁ ታውቃላችሁ? እናንተ ድሮስ ቢሆን ፍቅሩ አይደል እንደሚያዘምራችሁ፣ ውለታው አይደል እንደሚያዘምራችሁ። አይደለም እኮ አጨብጨብ ስለተባልኩ እኮ አይደለም አንተ የምታጨብጭበው። ብዙ ሪዝን አለ የምታጨብጭብ የምትልበት፣ ግን ላይፍ ታይም ነው ልልህ ነው። ላይፍ ታይም ይሄ ወንጌል ነው እየነገርኩ ያለሁት።
ክሌም ሊያደርጉ የሚፈልጉ ብዙዎች በመንገድ ይመጣሉ። ዞር በል እያልክ የቀረው ይቀራል። ምስጋናን ለእስትንፋስህ ባለቤት ብቻ ባለቤቱ የእልልታ ይገባዋል። የኛ ጌታ ወዳችኋለሁ። ተባረኩ። ዳኒ ያለህ ድምጽ ይሰማል? አይ ዶንት ኖ እስካሁን ተሰምቼም ከነበር ዳኒ ብሩኬ አለ። ዳኒ ተባረክ። ጌታ ኢየሱስ ይባርክ። አንተ እግዚአብሔር የረዳ ሰውነ ተባረክ። ጌታ ይመስገን። በቃ አለን እንገኛለን። ያልዳኑ ሰዎችን ጌታ ያሌላቸውን ሰዎች ይዘን እንመጣለን። ወንጌል ይሰበካል። እግዚአብሔርን እናገለግላለን። ስሙ ይባረክ። እግዚአብሔር ይመስገን። በቃ ላይክ እንወዳለን። ተከናወን ብራዘር። እግዚአብሔር ካንተ ጋራ ነው። እሺ እና እንዴት ናችሁ? ሁሉ ሰላም? አየኛ ቤት አንድ ብቻ ነው የተገባው የሚገባው ጌታ ብቻ ነውና ሌላ የለም። ምን ብለህ ትጠብቃለህ ብራዘር? ምንም እንኳን አትጠብቅም። ከጴንጤ ከዚህ ውጭ ሌላ መልእክት የለም። በቃ በአንድ ብትመጣ በሁለት በሶስት በ30 ብትመጣ ኢየሱስ ብቻ ነው የሚከበረው። አየህ፣ ብንሰባሰብ እሱን ለማክበር ነው፣ እሱን ለማንገስ ነው። አንድ ንጉስ ነው ያለን፣ ኢየሱስ ይባላል። ንጉሳችን እሱ ነው። ሌላ ንጉስ የለንም ብራዘር። እና ቀን አይጠብቅም ደግሞ ከሱ ጋር የሚወዳደር የሚለካካ እባክህ ዛሬ ቀንህ አይደለም እያለ ቀን የሚያስጠብቀው ንጉስ የለም። ብቻውን ነው ባይዘዌ የሚወዳደረው የለም። ለዚህ ነው ጴንጤ ስንሆን ክብር ለሱ ብቻ ምን ክብር ለእግዚአብሔር ብቻ። መመሪያችን ነው፣ መለያችን ነው፣ መታወቂያችን ነው። አብረው ክብርን የሚሻሙት ሌላ የለም፣ ለእግዚአብሔር ብቻ። ሃሌሉያ! ሌላ የለም፣ ማንም የለም ብራዘር፣ ማንም። ብቻውን ንጉስ፣ ብቻውን ጌታ፣ ብቻውን አዳኝ የሆነ የነገስታት ንጉስ፣ የጌቶች ጌታ እሱ ብቻ ነው ክብር የሚገባው። ያንን ነው የምናደርገው እና ይሄው ነው መልእክታችን። ይሄንን ብቻውን አምላክ የሆነ ክብር የሚገባውን ጌታ ለማምለክ እግዚአብሔር በሰጠን አጋጣሚ ሁሉ እንጠቀማለን። ጸጋና ሰላም ይብዛላችሁ። ተባረኩ። ይሄው ነው መልእክታችን። ዳኒ ዳግሻይ ዳኒ እሺ፣ ኤርሚዬንም አየሁት። ኤርሚዬም ገብቷል። ኤርሚዬ ሰላም ሰላም ወዳጄ፣ በጣም ናፍቃችን ነበር። ኤርሚዬ በጣም ናፍቀኝ ነበር። ሁላችሁንም እንደገና ላመስገን አንድ ጊዜ ብዬ ነው የረሳሁት ጉዳይ ስላለ ፕሮፋይል ቀይረው ማስታወቂያውን ያው በፈቃደኝነት ሲሰሩ የነበሩ ሰሞኑንም ደግሞ በጣም ከኔ ጋር በመንፈስ አብረውኝ የነበሩ በጣም የተወደዱ ወንድሞችን ሁሉ ቴንኪው ማለት ፈልጋለሁ። ተባረኩሽ ሁላችሁ፣ እግዚአብሔር ያክብራችሁ። በኋላ እድል ካገኘው ቀጥላለሁ። ኤርሚዬ ስላየው ደስ ብሎኛል። ሌላ ሰላም ያላልኩት አለ፣ ይቅርታ ሶዲን ብያለሁ መሰለኝ። በጣም ይቅርታ። ተባረኩ። ዳግሻይ እንዴት ነህ? ሰላም ለአንተ ይሁን። ኤርሚዬ ሰላም ነኝ። ኤርሚዬ እንዴት ነህ? ደህና ነኝ። ጌታ ይባረክ። ስላየው በጣም ደስ ብሎኛል። እዚህ ለጌታ ክብር እንወድሃለን። የእውነት እንወድሃለን። እግዚአብሔር ይባረክ። ጌታን ስላንተ እጅግ እናመሰግናለን። ትናንት ብቻ አይደለም ከትናንት ወዲያም ጭምር መሰለኝና ጌታን የተቀበልኩበትን ዘመን ወደኋላ የራሴን ታሪክ እያየው ነበርና በታሪኬ ውስጥ ማረሳቸው ወደ ጌታ ስመጣ የሰማቸው በጣም ብዙ ዘማሪዎች በጣም ብዙ ዝማሬያቸው አለና ትናንትና ይህን ሳስብ
ጌታ ከየት እንዳነሳኝ እና በነዛ መዝሙሮች እግዚአብሔር እንዴት እንዳጽናናኝ፣ እንዴት እንደባረከኝ፣ እንዴት እንዳቆመኝ የምህረቱን፣ የፍቅሩን፣ የቸርነቱን ብዛት በነዛ ዝማሬዎች ውስጥ እግዚአብሔር እንዴት እንዳሳየኝ በእውነት አይኖቼም ባየተሞሉ ነበር። ትናንትናዎቼን አስቤ ጌታ እንዴት እንዳሻገረኝ እና ዝማሬ በጣም እንዴት ጉልበታም እንደሆነ ማንም እዚህ ላለ ሰው ይገባዋል። እና ጌታ እግዚአብሔር ዘመንን ይባርክ። ከነዛ ብዙ ዘማሪያንና አገልጋዮች መካከል ያንተ መዝሙሮችም ህይወቴ ላይ በቃ ይህንን አድርገዋል እና ለጌታ ክብር ይሁን። በጣም ነው የምንወድህ። የአቶ ጥላሁን ቤተሰብ የተባረኩ ናቸው። ልክ ሌሎችም ወንድሞቻችንና እህቶቻችን የተባረኩ እንደሆኑ ሁሉ በተለይ ደግሞ የእናንተ ፋሚሊ በቃ ፋሚሊው ነው። እንደ ቆሬ ልጆች እግዚአብሔር ፋሚሊውን ነው አጠቃላይ ዘማሪ ያደረገውን እና አሳፍና ኤማን ኤዶታም የሚባሉ የቆሬ ልጆች አሉ። እነዛ ታላላቅ ፋና ወጊ ዘማሪያና ጌታ እግዚአብሔር ይባርካችሁ። ይሄ በእውነት እንዴት አይነት መባረክ እንደሆነ ማለት ነው። ሊሊዬን ስናስብ፣ ዶክተር ላሊን ስናስብ፣ አንተን ስናስብ፣ ሌሎቹንም እህቶቻችሁንና ወንድሞቻችሁን ስናስብ እግዚአብሔርን ስለ እናንተ እጅግ አድርገን እናመሰግናለን። ጸጋውን የሚሰጥ እግዚአብሔር ነው። ጸጋውን አብሮ ሲሰጥ ደግሞ ትጋቱንም ጭምር እግዚአብሔር አብዝቶላችሁ በእነዚህ ሁሉ ዘመናት ያለመናወጥ ማለት ነው ያለመናወጥ። እኔ ወደ ጌታ የመጣሁበት ጊዜ ይመስለኛል ሊሊ ወደ ኦርቶዶክስ ልትመለስ ነው ምናምን ነገር የሚል የሆነ አንድ አቧራ አስነስተው ነበር ከተማ ውስጥ። እኔ ገና ብዙም በቅጡ ሳላቃት ማለት ነው። እንዴ ያው ተክለ ሃይማኖት እኮ እንትን ልትል ነው። አይ ቲንክ ሳልመጣ በፊት ይሁን ልመጣ አካባቢ አቅራቢያ አይዶን ነው እና ተክለ ሃይማኖት እኮ ልትመጣ ነው ምናምን ነገር እየተባለ ሲባል ነበርና እኔ አላቃትም ነበር ብዙ። አይ ቲንክ ሳልመጣ በፊት ይመስለኛል ልመጣ አካባቢ ወደ ጌታ ልመጣ አካባቢ ይመስለኛል። አይ ዶንት ኖ ዘመኑን እንትን ባልልም እና በኋላ ላይ ተዚላችኋል አለ ወገኖች ሊሊ ወደ ኦርቶዶክስ ልትመለስ ነው የተባለ ጊዜ እና ቆይ ሊሊ ማነች ብዬ በኋላ ስሰማ የመጀመሪያ አይ ቲንክ የሷን መዝሙር የሰማሁት ጨለማዬን ጌታ እያበራ ብሎ የሚለው መዝሙር መሰለኝ። ይሄን መዝሙር ነው የሰማሁት መጀመሪያ እና በኋላ 87 አይደል? ልክ ነው። በቃ ገና ወደ ጌታ አልመጣሁኝ። ልክ ነው 87 ያ ጸግሽዬ 87 ከሆነ ገና ወደ ጌታ አልመጣሁም። ግን በጣም ይወራ ነበረ። ተክለ ሃይማኖት እንትን ልትል ነው ልትመጣ ነው ልትመለስ ነው ምናምን ነገር እያሉና ለካ እሷ የጽድቅ በትሯን አሳርፋባቸው ምን ያህል ቻሌንጅ እንዳደረገች የሚያሳየው እኔ ገና ማላቃት 89 ወይ 87 ጆዬ ብቻ አይደል ነው እንደዛ ብቻ ያኔ እኔ በጌታ አይደለሁም። ኖ 97 አይደለም 97ማ ተው እንዴ 97ማ እኔ እያገለገልኩ ነበር። ሊሊየን ያን ያውቃታለሁ። እና ኤኒዌይ እግዚአብሔር ይባረክ። በእውነት ጌታ ኢየሱስ ስሙ የተቀደሰ ይሁን። ስለ እህታችን እጅግ ስለምንወዳት ስለ ሊሊዬ ጌታ እግዚአብሔር ዘመኗን ይባርክ። እጅግ እግዚአብሔርን እጅግ አድርገን እናመሰግናለን። ስለ ዶክተር ላሊ እጅግ አድርገን ጌታ እናመሰግናለን። ስለምንወደው ወንድማችን ስለ ዶክተር ስለ ዳጊ ሻይ ስለ ዘማሪ ዳጊ ጌታን እጅግ አድርገን እናመሰግናለን። በዚህ ቤተሰብ ውስጥ ጸጋን ያፈሰሰ ለጌታ በእነዚህ ሁሉ ዘመናት እንዲያቀነቅኑ፣ እንዲዘምሩ፣ እንዲቀኙ፣ እንዲንበረከኩ፣ እንዲሰግዱ በዓላማ ጽናት ቆመው ማለት ነው። ልትመለስ ነው፣ ልትወጣ ነው፣ ልትሄድ ነው፣ ሊመለስ ነው፣ ሊሄድ ነው፣ ሊገባ ነው ምናምን ነገር ብሎ በሚለው ወሬ ሳይደናገጡ ጸንቶ ለጌታ ቆሞ መዘመር እጅግ ደስ የሚያሰኝ ነው። በጣም የተባረካችሁ ፋሚሊዎች ናችሁ እና እያሰብኩ ነበረ ትናንትናዎቼ ላይ ሳስብ ጌታን እጅግ አድርገን እናመሰግናለን። በዘማሪያን አብራችሁ ቆማችሁ የዘመራችሁትን የህብረት ዝማሬ ስብሰባ ማዕከል ላይ
እዛ ጉባኤ ላይ ስለነበርኩኝ አስታውሳለሁ። ተከስተ አንተ አዜብ ነበርኩኝ እዛ ጉባኤ ውስጥ እና በቃ እኔ የመጣሁበት ዘመን እንደሆነ ከዛ በፊት ያሉት እንደዛ አይደሉም እያልኩ አይደለም፣ ግን በዘጠናዎቹ ውስጥ የተነሱ ዘማሪያን አይ ቲንክ እኔም የመጣሁትኝ ወደ ጌታ የመጣሁት በዘጠናዎቹ ስለሆነ ለእኔ በቃ የህይወቴ የመጀመሪያው ላይ የሰማኋቸው ዘማሪያን ናቸው፣ ዳጊሻይን ጨምሮ ሌሎቹ ማለት ነው። እና ለጌታ ክብር ይሁን። በጣም ደስ ብሎኛል። አሁንም ደግሞ ይገባዋል ብሎ የሚለውን እኛ እስከዛሬ ይዘኑ የመጣ ነውን ዳጊሻይ ጥሩ አድርጎ ነው የገለጠው። ይህንኑ እንቀጥላለን። የህይወት ዘመን ዝማሪያችን ለጌታ ነው፣ ለበጉ ነው። ቀደም ዳጌ ሲናገር እንደነበረ ይገባዋል ተብሎ ከሱ እኩል አብሮ ጎን ለጎን ወይ ደግሞ ይገባታል፣ ይገባቸዋል ተብሎ ዝማሬ አይደለም ምንም ነገር ሊቀርብላቸው የማይችሉ ፍጡራንን እኛ ከእንደዛ አይነት ባርነት ተላቀናል። ለፍጡር ከማጎብደድ፣ ለፍጡር ከማጨብጨብ፣ ለፍጡር ከመዝለል ይበቃናል። ሰይጣን በዓለም ሳለን ያዝጇን ዝገን ጉንጯን ነው ምናምን ነገር እያለ የተጫወተብን ይበቃናል። አሁን ደግሞ ወደ ጌታ ከመጣን በኋላ ይገባታል ምናምን ነገር ብሎ የሚል የሆነች ለአርመን ሴትዮ አርሴማ የምትባል ምን ስለሆነ ማለት ምንም ሳይንሱም አይገባኝም፣ መንፈሳዊ ነገርም አይገባኝም። ግን እንደው እንዲገባኝ ነግሮን እንዲገባን የሚያደርግ ሰው ካለ ግን ገብቶ ቢያወራን በጣም ደስ ይለኛል። ቁመናዬ እንደዚህ ቢሆን ተክለ ሰውነቴ የውስጤም የውጭንም ብልቶችን የሰራ የፈጠረ በጅማትና ባጥንት በቆዳ የገጣጠመኝ ልክ ኢዮብ እንዳለው የሰራን እግዚአብሔር ሆኖ ሳለ የፈጠረን እግዚአብሔር ሆኖ ሳለ ሕይወትና እስትንፋስን የሰጠን እግዚአብሔር ሆኖ ሳለ ትንፋሻችንና መንገዳችንን በእጁ የያዘ የሰራዊት ጌታ እግዚአብሔር ሆኖ ሳለ የዘመናችንን ቁጥር የባረከ ከክፉ የጠበቀን በሄድንበት መንገድ የመራን የመገበን ያጠጣን ያበላን ያለበሰን ያለ እሱ ፍቃድ የበላ ተድራን የቀመሰ ማን ነው ብሎ ስለሚል ማለት ነው። እሱ ሆኖ ሳለ እኔ እውነት ትናንትናዬን እንኳን ሳስበው በጣም ጸጸታለሁ። በጌታ ሳሎን በፊት የነበረው ማለት እኮ ነው። እውነት አንዳንዴ እንድትን ብልጭ ይልብኝና በጣም እበሳጫለሁ። ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያልኩ በለበስኩት ነጠላ እጄ አብጦ ከበሮ ከመምታት የተነሳ ማለት ነው እጄ አብጦ ጠቅልዬው እስክገባ ድረስ እጄ በስርዓት አብጦ ማለት ነው። ያ ዘመን ይቆጨኛል አልኩ እንኳን አሁን ልናረገው። ስለዚህ የተገባውና የሚገባው ጌታ ኢየሱስ ክርስቶስ ብቻ በመለኮቱ ከአብና ከመንፈስ ቅዱስ ጋር የተገባውና የሚገባው እሱ ብቻ ነው። መጽሐፍት ውስጥ ስናነብ በሁለቱም ኪዳናት ውስጥ ያገኘነው ይሄ ነው። በመላእክት ዓለም ዝማሬ ለእግዚአብሔር ብቻ ነው የሚያቀርቡት። ቆይ ሚካኤል አንተ የመላእክ አለቃ ነህና ለጌታም ስንዘምር ለአንተም ደግሞ አለቃችን ስለሆንክ ይገባሃል። ገብርኤልም እንደዚሁ አብሳሪ ዜና ስለሆንክ ለአንተም ይገባሃል ተብሎ ሌሎች መላእክት ለሚካኤልና ለገብርኤል እንኳን አይዘምሩም። ሚካኤል አለቃቸው ነው። አዎ የመላእክት አለቃ ነው ይላል። የመላእክት አለቃ ስለሆነ ገብርኤል አንተ አለቃችን ነህና ለአንተ እንዘምርልህ ብሎ አላለውም፣ አይለውምም፣ አይባባሉምም። ሁለቱም ባሮች ናቸው። ገብርኤልም ቆንጅዬ ባሪያ ነው ለማ ለእግዚአብሔር። ሚካኤልም ቆንጅዬ ባሪያ ነው ለማ ለእግዚአብሔር። ባሪያ ለባሪያ ሳይሆን ባሮች ግን ተሰብስበው ለጌታ ይዘምራሉ። ኢሳይያስ 6 ላይ እንዳየኑ ማለት ነው። ይጮሁ ነበረ። ባይዘ ጴንጤ ጮኸት ምናምን ነገር ተብሎ የሚባለው እኔ ከመላእክት ዓለም ነው የመጣው። ይጮሁ ነበር ይላል። አየህ ይጮሁ ነበር። ምን ያስጮኋቸዋል? ምን ያስጮሃል? ሚካኤል ዝም ብለህ ቀጥ አትረጋጋም እንዴ? የምን ስሜታዊነት ነው ብለህ ልትለው አትችልም። ይጮሁ ነበር። እነ ሱራፌል ይጮሁ ነበር። ከጫዩ ድምፅ የተነሳ ይላል። ጩኸታቸው ዝም ብሎ እሪ ማለት አይደለም። እሪ በል እንደሚባለው የሀገሬ ገበሬ እንደዛ አይደለም። በምን ነበር ይጮሁ የነበሩት? ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብር የተነሳ ተሞልታለች እያሉ ይጮሁ ነበር። ምድር ሁሉ ከክብርህ
ተሞልታለች፣ በክብር ተሞልታለች እያሉ ይጮሁ ነበር። በቃ ታዲያ እንዴ ምድርን ሁሉ በክብሩ እኮ የሞላ እኮ ጌታ ነው የምናመልከው። አንተ አንድ መልአክ ከሰማይ መጣ፣ ክብሩ ምድርን ሞላች፣ ምድርን አበራች ምናምን ነገር መልአኩ ራእይ 18 ባያበራ ነው የሚገርም። ታዲያ እንዴ መልአኩ ከክብሩ የተነሳ ምድር በራች ብለህ ልታካብር ትፈልጋለህ እንዴ? ይሄ መልአክ ያን ክብር ከየት ነው ያገኘው? ከየት ነው ያገኘው? አዎ ምንጩን ልንገርህ። አንተ ቅርንጫፍ ላይ ነው። አቤት መልአኩ ምድር ከሱ የተነሳ በራች ይላል። አዎ በራች። አንተ እሱ ጋብቻን አይደል በራች ምታየው። ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ መልአኩ ገብርኤል መጥቶ ባበሰረ ሰዓት፣ በቤተልሔም ጌታ እንደተወለደ ባበሰረ ሰዓት መላእክት ነበሩ ከሱ ጋር፣ ብዙም የሰማይ ሰራዊት ነበሩ ይላል። አየህ፣ ከመልአኩ ጋር ብዙ የሰማይ ሰራዊት ማለት ሌሎች ስማቸውን ማታውቃቸው እልፍ አላፋት መላእክት ነበሩ። የቤተልሔምን አየር ጢም አድርገው ሞልተውታል። ኳየር ሰርተው ይዘምሩ ነበር። ደስ አይልም? ምን አይነት እንዴት አይነት ጉባኤ እኮ መሰለ። በዛ ሌሊት እረኞች ወተኙበት መልአኩ መጥቶ መልአኩን አዩት እና ከመልአኩም ጋር ብዙ የሰማይ ሰራዊት ነበሩ ይላል። ምን እያሉ ይሆን የሚጮሁት? ምን እያሉ ይሆን? ክብር ለእግዚአብሔር በአርያም ከእናቱ ከማርያም ጋር ጭምር አሉ እንዴ? አሉ ወይ? ማን ድፋባቸው? አሉ አላሉ? አንተ በግድ አታስብላቸውም። አላሉም። ደስ አይልም? አላሉም እንዴ? ለማርያም አለመዘመር ምንፍቅና ከሆነ ምንፍቅናው የጀመረው ከመላእክት ዓለም ነው ማለት ነው። እኛን ትተውንና አገናኝሃለሁ ከሚካኤል ጋር ወይ ደግሞ አላትምሃለሁ እንደሚባለው አገናኝሃለሁ ከገብርኤል ጋር። ገብርኤል ያልዘመረውን ለማርያም እኔን ዘምር ብለህ ለምን ትለኛለህ? በእግዚአብሔር መጽሐፍት ውስጥ ፈልገን ያላገኘነው ነገር ቢኖር መልአኩ መጥቶ ከመልአኩ ጋር ብዙ የሰማይ ሰራዊት ነበር ይላል። ከዛም የእግዚአብሔርም ክብር በዙሪያቸው አበራ ይላል። ሃሌሉያ። ከመልአኩም ጋር ብዙ የሰማይ ሰራዊት ነበሩ እና የእግዚአብሔርም ክብር በዙሪያቸው አበራ ይላል። የእግዚአብሔር መልአክ ሲገለጥ የእግዚአብሔር ክብር ነው በህዝቡ ዙሪያ የሚበራው። መልአኩ ሌላ የሚያበራልህ ነገር የለም። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን የተፈራውና የተመሰገነውን ጌታ ስለሚያመልኩ በ40 ቀን ቆይታ እንኳን ሙሴ በሲና ተራራ ላይ በነበረበት ሰዓት ላይ ከተራራው ሲወርድ ፊትን ሸፍንልን ብለው ያሉት ያ የእግዚአብሔር ግሎሪ፣ ያ የእግዚአብሔር ግርማ፣ ያ የእግዚአብሔር ሸካይና ብለው የሚሉት እስራኤላውያን ያ የእግዚአብሔር ክብር ማለት ነው። በሙሴ ፊት ላይ ከመሆኑ የተነሳ ፊትን ሸፍንልን ነበር የተባለው። 40 ቀን እኮ በተራራ ላይ ቆይቶ እኮ ነው የእስራኤል ልጆች ፊቱን ማየት እስኪያይችሉ ድረስ። ከማን የተነሳ? ከእግዚአብሔር ክብር የተነሳ ማለት ነው። ነቢዩ ፊት ላይ ይነበባል እና የተፈጠሩበት ዘመን መቼ እንደሆነ አይታወቅም። መላእክት ከተፈጠሩበት ዘመን ጀምሮ ዙፋኑን ከበው የሚያመልኩት መላእክት ምን ያህል ክብር ሊሆን ምን ያህል ክብር የእግዚአብሔር ክብር በላያቸው ላይ ምን ያህል እንደሚያንጸባርቅ ራእይ መጽሐፍ ምዕራፍ 18 ላይ አንድ መልአክ ከሰማይ ወረደ፣ ከክብሩም የተነሳ ምድር በራች ይላል። ያ ክብር እኮ የሱ ክብር እኮ አይደለም ብራዘርዬ። ያ መልአክ ክብሩ የሱ ክብር አይደለም። የማን ክብር ነው? የጌታ ክብር ነው በመልአኩ ላይ የተገለጠው ማለት ነው። ስለዚህ የጌታ ክብር ነው የበራው ማለት ነው። የእግዚአብሔርም ክብር በዙሪያቸው አበራ። ገብርኤል በተገለጠበት፣ ሌሎቹ መላእክት በተገለጡበት፣ ለእረኞቹ በዛ በቤተልሔም የነበረው የእግዚአብሔርም ክብር በዙሪያቸው አበራ ይላል። ያው እና ይህን ጌታ ይገባዋል፣ የተገባው ነው። ልንዘምርለት፣ ልናመሰግንለት፣ ልናመሰግነው፣ ልናከብረው፣ ልንደፋለት፣ ልንሰግድለት ይገባል። ይገባል፣ ይገባል፣ ይገባዋል፣ ይገባዋል። የተገባውና የሚገባው እሱ ብቻ ነው። ለምን ለኢየሱስ ብቻ ለጠላችሁ ግን
ብለካን ታዲያ ለማን ሰው ተብሎ ከተባለ ለማን ለእናቱ ምንድነው? እናቱን ምንድነው? እናንተ ግን ምቀኝነት የያዛችሁ ለእናቱ ማን እንደዘመረን ዘምር፣ ማን እንደዘመረላት እንዘምር። እስቲ ከመላእክት ጥራልኝ ለማርያም ዘመሩ ተብሎ የሚባል የወድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት በሐኪ ማርያም አዳሴት አእዋ እያሉ እሱ የደብተራዎች ተረት ነው። ብራዘር ቆንጅዬ ተረት ወመንጦላይተ ብርሃን በብርሃን መጋረጃ ውስጥ ሆኖ መቼ ዓለም ሳይፈጠር ነው ያላችሁት። ቢንጎ ዓለም ሳይፈጠር አዎ መላእክት እምቅድመ ሰማይ ወምድር ሀለወትኪ ብሎ ያለው ደብተራው ነው። መጣው ኑ ተጠይቁ ተብለ ስንባል ያው እንግዲህ ኤርሚያስ አለ አይደል ኮምፒውተሩ ተሳስቶ ነው ይላል። የምን ኮምፒውተር ስተት? አባ ጊዮርጊስ ዘጋስጫ የወሎ ሰውዬ ሲቃዥ የጻፈው ጽሁፍ ነው። እምቅድመ ሰማይ ወምድር ሀለወትኪ ብሎ ያለው ፀሐይ ወርኅ ቀደሙኪ ብሎ ያለው እሱ እንደው እዛ ጋር እንደው መላእክተ ሰማይ ይትለአኩኪ ይላል። መላእክት ሁሉ የሰማይ መላእክት ይላላኳት ነበር ይላል። ከየት ወዴት ከማን ወደ ማን ነበር የምትልካቸው? በሌለችበት ባልተፈጠረችበት የውሸታቸውን ጥግ እስኬሉን እንትኑን ጣሪያውን ማንም እንዳይደርስበት አድርገው እኮ የሰቀሉት። ሰማይና ምድር ሳይፈጠሩ ፀሐይና ጨረቃ ሳይሰሩ መላእክት በዚያ እሷ ስለነበረች ያገለግሏት ትልካቸው ነበር ይላል። ቆንጅዬ የባልቴቶች ተረት በቀይ በጥቁር እስክሪብቶ ተከሽና ተጽፋ የመጣች ማለት ነው። አየህ መጽሐፍ የሚለውን የመጽሐፉን እውነት የመጽሐፍ ቅዱስን እውነት ትታችሁ ያልሆነ ጽሁፍ ላይ እምነታችሁን ያደረጋችሁ ተሳስታችኋል። እኛ መጽሐፍ ቅዱስን ስናነብ ገብርኤል ያልዘመረላትን ማርያም ነው የምናውቀው። ለገብርኤልም ያልሰገደች ማርያም ነው የምናውቀው። ደስ አይልም? በጣም አይገርምም? መልአኩም ለእሷ አልዘመረም፣ አልሰገደላትም። የጌታዬ እናቱ ብሎም አልሰገደላትም። እሷም ደግሞ የጌታ መልአክ የጌታ ባሪያም ብላ አልሰገደችለትም። በደንብ ገብቷታል። ማርያም ለመላእክት እንደማይሰገድ በደንብ ገብቷታል። ለዚህ ያልሰገደችለት እንጂ የጌታ እናቱ እንደምትሆን አስባ አይደለም። ምንም የምታውቀው ነገር አልነበራትም። አስቀድሞ ሹክ ያላት ያወራት የለም። አንቺ እኮ ጌታ ለእናትነት እኮ መርጦሻል አስቀድሞ። እንዴ ያንቺ ክብር እኮ ለየት ያለ ነው እና ገብርኤል በሚመጣ ሰዓት ላይ አስቀድሞ ሊሰግድልሽ ይገባል፣ ዓለም ሳይፈጠር አስቀድሞ ብሎ የተንሾካሾካት የለም። ምን እያወራት እንዳለም ራሱ እንኳን እንዴት ያለ ሰላምታ እንደሆነ አሰበች ይላል። እና መጥቶ አልሰገደላትም፣ እሷም አልሰገደችለትም። እንደዛ አይደለም? እሱም አልዘመረላትም። እያደገደገ ክንፉን እያማታ ምንም ነገር ያሉት ገብርኤል ክንፍ የለውም። እደግመዋለሁ፣ ገብርኤል መልአኩ ክንፍ የለውም። ከየት እንዳመጣችሁት አናውቅም። እኛ ክንፍ ያላቸው ተብሎ የተባሉ መላእክት የምናውቀው ሱራፌልና ኪሩቤልም ብቻ ነው። ሚካኤልም ክንፍ የለውም፣ ገብርኤልም ክንፍ የለውም። አንተ የጆፌ አሞራ የሚመስል ክንፍ ሰርተ ሚካኤል ክንፍ አለው ብለህ ስትል የት አለ? ከየት አመጣው? መጽሐፍ ላይ። ሱራፌል ግን ክንፍ አላቸው፣ ኪሩቤል ግን ክንፍ አላቸው። ኪሩቤል ትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ላይ፣ ሱራፌል ትንቢተ ኢሳይያስ መጽሐፍ ምዕራፍ 6 ላይ ክንፍ አላቸው ይላል። ገብርኤልና ሚካኤል ክንፍ የላቸውም። አላቸው ብሎ የሚል የለም። ነገሩ የክንፉ ነገር ውስጥ ብዙ አልግባበት አይደል? ያውም እኮ የሚካኤል እኮ 2 ክንፍ ነው። ተክለ ሃይማኖት እኮ ይቦንሰዋል፣ በ10 ይበልጠዋል። ተክለ ሃይማኖት ዘራ አብሩክ ይበልጠዋል ገብርኤልን። የገብርኤል አለውም ከተባለ 2 ነው። የዘርሽ ግን የዘራ አብሩክ ማለት ነው 12 በደርዘን ነው የሚበልጠው። ስለዚህ ተክለ ሃይማኖት ሚካኤልን ይበልጠዋል። ያው ሚዜውም ነው ደግሞ ታውቃላችሁ። ሚካኤል ሚዜ እንደሆነ ታውቃላችሁ አይደል? ተክለ ሃይማኖት ባገባ ሰዓት ላይ ሚዜው ማን ነው ይላል? ሚካኤል ነው ይላል። የተጻፈ እኮ ነው የምነግርህ። የደም ሸማ ይዞ እንግዲህ ሊፈክር ማለት ነው። እናትየው ቤት ሄዶ የተጻፈ ነው ማወራ። ሙሽራው ከሚዜው የበለጠ ክንፍ አለው። እንዴት እኮ አይነት ቀልድ እኮ እንደሚቀለድ ኢትዮጵያ ውስጥ። ያም ሆነ
ክንፍ ያላቸውም ክንፍ የሌላቸውም መላእክተኛ ሲዘምሩ ያየኑ ለማን ነው? ለበጉ ነው። በሙሉ ዙፋኑን ከበው እንደ ቀጤማ ነው የተጎዘጎዙት። ማለት የረገፉት ነው ብዬ የረገፉት ክብራቸውን ጥለው። ይህን ለማየት ከፈለግ ሁሉ ሰው ሄዶ ራዕይ መጽሐፍ ምዕራፍ 5 ነው ማንበብ ያለበት። አንድ የቀረ ፍጥረት የለም። አንድ የሆነ ጥግ ቆሞ ታዛቢ ሆኖ ካሜራ ቀራጭ ሆኖ እኔ ይህንንማ ጉባኤ ዝም ብዬ በትዝብት ነው የማየው፣ እስኪ እንዴት እንደሚያደርጋቸው ማየት ይገባኛል ብሎ ከመላእክት መካከል የቆመ በዛ ዙፋን ፊት ማንም የለም። 4 እንስሶች፣ 24ቱ ሽማግሌዎች፣ እልፍ አላፋት መላእክት፣ በሰማይና በምድር ያሉ ፍጥረታት፣ በባህር ውስጥ ሁሉ ያሉ፣ አንድ ብቻ ተቀማጭ አለ ዙፋኑ ላይ። ሃሌሉያ! አንድ ብቻ ተቀማጭ አለ። ዮሐንስ ሲያየው እንደታረደ በግ ሆኖ አየሁት ይላል። ሎርድ አንድ ብቻ። ሁሉም ታርደሃልና ይገባሃል አሉት። እኛም ከነዚህ ፍጥረታት ጋር ሆነን ይገባዋል ብለን እንላለን። ለምን እንደሚገባው ኢየሱስ ለምን ምን ስለሆነ ማን ስለሆነ ምናምን ነገር መጠየቅ ትችላለህ። እንደዛ ማን ስለሆነ ቀረበበና ጠይቀና። ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ይሁን በሚል ቃል የፈጠረ ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለ እርሱ ያልሆነው የሰማይና የምድር ጌታ ነዋ። ያ እዛ ቤተልሔም በበረት እዛ በግርግም እናቱ ጠቅልላ ምናምን ብላ ያለች እሱ ነው ጌታ ብለህ የምትለው? አዎ ቆንጅዬ ጌታ እኮ ነው አልኩ። ማለት እግዚአብሔር ነው። ሁሉን የፈጠረ እሱ ስለሆነ ይገባዋል። ሁሉን የፈጠረ እሱ ስለሆነ በፈጠረው ፍጥረት አንደበት ተመሰገነ። ደስ አይልም? በባህር ውስጥ ያለ ፍጥረት ሁሉ ማለት ነው። አሁን እዚህ ውስጥ እኮ ካሳ ያነሰ እኮ ሰው አለ። አሳ ማለት እቺ አሁን በመቃጠል እንደዚህ ጥልቅ አድርገህ ከባህር ውስጥ ምናምን ነገር በሆነ ነገር አስግረህ የምትይዛት አሳ ኮተሌት እያልክ የምትበላት፣ አሳ ጉላሽ እያልክ የምትበላት ከእሷ ያነሰ እኮ ፍጥረት አለ እዚህ ውስጥ። በእግዚአብሔር መልክ ተፈጥሮ ከእሷ ያነሰ ፍጥረት አለ እዚህ ውስጥ ማለት ያቺ አሳ በባህር ውስጥ ያሉ ፍጥረታት ሁሉ ነው እኮ ብሎ የሚለው። ክብርና ምስጋና ሞገስና ኃይል ከዘላለም እስከ ዘላለም ለበጉ ይሁኑ ሲሉ ሰማው ይላል ዮሐንስ። አሳ ምስጋና ስታቀርብ ዮሐንስ ሰማ። አንተ ግን አሳ ጉላሽና አሳ ኮተሌት እየበላህ የፈጠረውን ፍጥረትን የምተመገብከው አሳዎች ተሰብስበው በባህር ውስጥ ያሉ ማለት ነው አክሮባት እየሰሩ በራሳቸው ዝማሬ እየዘመሩ በእውነት ከፍ ከፍ ልናደርገው ይገባል የሸዋውን ተክለ ሃይማኖት ብለው ይሉ ይመስላል። ብታወራቸው በእነሱ ቋንቋ ገብተህ ብታወራ ሁዝ ይህ ነው የሚሉ። ማን ነው እሱ? አያውቁትም። አብርሃም ብለህ እኛ አብርሃም የሚባል አናቅም ነው የሚሉ። አናቅም እንደምነካችሁ እናንተ ሰዎች። አብርሃም እኮ የእግዚአብሔር ወዳጅ፣ እኛ አናቀውም ነው የሚሉት። አናቀውም። ማንን ነው የምታውቁት ብትላቸው እኛ የሰራንን ብቻ ነው የምናውቀው። ሃሌሉያ። ሻርክን ብጠይቀው የሰራኝን ብቻ ነው የማውቀው። እሱ ከሆነ ልነግርህ እችላለሁ። ትዝ አይልም ብሎ ሻርክ ሊያወራህ ይችላል ከፈለገ። ነቢዩ ዮናስን አምልጦ ሊሄድ ሲል ጌታ እኮ አዞኝ ሄጄ ይዤ እንትን ያልኩተኝ እና እኔ ጌታዬን አውቀዋለሁ። የጌታዬን ትእዛዝ ሰምቼ ነው ሄጄ ነቢዩን ሰልቅጬ ውጭ ያስቀረውትኝ። እሱም ብቻ ነው የምናውቀው። ደስ አይልም? ቴንክ ዩ ሎርድ። ፍጥረታት አየህ፣ እሱም ብቻ ነው የሚያውቁት። ሰማያት፣ ከዋክብት፣ ፀሐይና ጨረቃ የተፈጠሩ ፍጥረታት ሁሉ ዳዊት ሲናገር ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጆቹን ስራ ያወራሉ ይላል። የእጆቹን ስራ ያወራሉ። እንዴት እንደሰራቸው እንዴት እንደፈጠራቸው ምስጋናውን ይናገራሉ፣ ክብሩን ያወራሉ። የማንን? የእግዚአብሔርን ክብር፣ የእግዚአብሔር ምስጋና ያወራሉ፣ የእግዚአብሔርን ክብር ይናገራሉ። አንተ ከኮከብ አንሰህ፣ ወይኔ ኤርምያስ ከኮከብ አንሰህ ግዑዝ ፍጥረት እዚህ ዩኒቨርሱ ላይ ከተንጠለጠለ ኮከብ አንሰህ ላልሰራህ፣ ላልፈጠረህ፣ ለማያቅህ፣ በጎም ክፉ ለማያደርግልህ ይገባታል፣ ይገባቸዋል ብለህ ማንንም ጥራ።
ከጌታ እናት ማርያም ጀምሮ ሳራንም በላት፣ ርብቃንም በላት፣ ሊያንም በላት፣ ሐናንም በላት ልጥራለህ። እናቶቻችንን ዮካብድንም በላት፣ የሙሴ እህት ማርያምንም ጥራ፣ የጌታ እናት ማርያምን ኤልሳቤጥን ጥራ። ጀግኖች እናቶችን የወለዱ እግዚአብሔርን በዘመናቸው አገልግለው ያለፉ ቅዱሳን እናቶችን በሙሉ ጥራ። አንዳቸውም አይገባቸውም ምን ዝማሬ፣ አንዳቸውም አይገባቸውም ምን ስግደት። እነሱ ሁሉ ያመለኩት የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ቅዱስ ገናናው እግዚአብሔር ለዘላለም ስሙ ይባረክ። እሱ ብቻ ነው የተገባው። የዳዊት ልጅ ነው የተገባው እና የሚገባው። በዚህ ነፍሳችን ሐሴት ታደርጋለች። ለዘላለም ስሙ ይባረክ። መውደቅ ለሱ፣ መደፋት ለሱ፣ መገዛት ለሱ፣ መነጠፍ ለሱ፣ ብራዘር መነጠፍ ለሱ። ጌታዬ ለዘላለም ስሙ ይባረክ። መዘመር ለሱ፣ ማመስገን ለሱ፣ መቀኘት ለሱ። ባለን በሌለን ኃይል በሙሉ ኃይላቸው ይጫወቱ ነበር ይላል እኮ ዳዊትና ከሱ ጋር የነበሩት በእግዚአብሔር የቃል ኪዳን ታቦት ፊት በሙሉ ኃይላቸው ይጫወቱ ነበር ይላል። ዳዊትን ቆሞ የሚያየው ሰው የሚያደርገውን አሳጣው። በላ ከሚስትየው ጀምሮ አስተያየት እስክሰጥበት ድረስ ምንድን ነው እንዲህ የሚያበራግድህ? በእስራኤል ቆነጃጀት ፊት ምን አስበህ ነው? ምንም እኮ አስቦ አይደለም። እሱ ያሰበው ከቤተልሔም ከዛ ከቤተልሔም ከኤፍራታ ከዱር ውስጥ ያወጣውን ከአንበሳና ከድብ እንዴት እንዳዳነው እሱ ነው የሚያውቀው። ምን አስብ እምልህ ምንድን ነው ያሰብከው? ግን በእስራኤል ቆነጃጅት ፊት ምንድን ነው የሚያበራግድ አይነት ነገር ማለት ነው። አንዳንድ ሴቶች እንደዚህ ናቸው። ምንም እኮ አስቦ አይደለም እሱ። ግን ደስ የሚለኝ በሙሉ ኃይላቸው ይጫወቱ ነበር ይላል። ሃሌሉያ! በሙሉ ኃይላቸው ይዘምሩለት ነበር። መጫወት ማለት ይዘምሩ ነበር ነው እንጂ ብዬ አይደለም የሚጫወቱት። ዳዊትና ሌዋውያን ካህናት ማለት ነው መለከቱን እየነፉ በገናው እየተደረደረ በሙሉ ኃይላቸው በእግዚአብሔር ፊት ይጫወቱ ነበር። ሚንስ ይዘምሩ ነበር። በሙሉ ኃይላችን በቤተ ክርስቲያን ባለንበት ቦታ የትኛውን ቦታ ላይ ሰኞም በሚኖረን ፕሮግራም ማለት ነው በሩቅ ሆኜም ብገኝ ደስ ባለኝ ነበር። እውነቴን ነው የምልህ፣ ሁሌ እንደምላችሁ ማለት ነው። ለዚህ ጌታ እዚህን ጌታ ሳመልክ አይደለም ልብስ ለብሼ አይደለም ክብሬን ጥዬ እኮ አልኩ። ሁሉ ቀን ሕግን ስለምፈራ ለሰውም አይምሮ መጠንቀቅ ስላለብን ማለት ነው። እዚህ ደረጃ ላይ ደርሼ እኔ ራሱ ባመሰግነው ደስ ባለኝ። እርቃኔን እኮ አልኩ፣ እርቃኔን መለመላይን ቆሜ የቻይና ጂንሴን አውልቄ ሁሉ ጭምር በሕያው ጌታ ፊት በዘምርለት ክብሬ ነው፣ ክብሬ ነው። የማደርግበትን ሞቲቭ እሱ ስለሚያውቀው ማለት ነው። የግድ ግን ልብስ ስለማውለቅ አይደለም፣ ክብርን ስለመጣል ነው። ክብራችንን ጥለን በሙሉ ኃይላችን በሰራዊት ጌታ በበጉ በእግዚአብሔር ልጅ በኢየሱስ ክርስቶስ በዳዊት ልጅ በፊቱ እንዘምራለን። ሰኞ ማነው? የፊታችን እሁድ ጥር 3 ጊዮን ሆቴል ኑ አብረን እንዘምራለን። ይህን ጌታ በአደባባዮች በኢትዮጵያ አደባባዮች ላይ ሁሉ ጭምር በቤታችንም በጓዳችንም በምንንቀሳቀስባቸው በየትኛውን ቦታዎች ላይ እንዘምርለታለን። እንደ ዳዊት በሙሉ ኃይላቸው ይላል። ሃሌሉያ! በሙሉ ኃይላቸው። የቀረ እኮ የሙዚቃ መሳሪያ የለም፣ የቀረ እንትን ዘማሪ የለም አልኩ። የዛን ቀን በዜማ እቃዎቻቸው ሁሉ አጥንተው ማለት ነው። በጣም የሚገርመው ክናንያ የሚባል ሰው ነበረ። በአንደኛ ዜና መጽሐፍት ላይ ያለ ክናንያ ይባላል። ዜማን ያስተምራቸው ነበር ይላል። ለሌዋውያን ካህናት ዜማን ተምረው ነው። ዝም ብሎ በጭረቅ የሚደረግ ጠላ ቤት አይነት አሳ በለው የሚባል እንደዛ አይነት አይደለም። በስርዓት ክናንያም ዜማን ያስተምራቸው ነበር ይላል። ዜማን የተማሩ ለጆሮአችንም ብቻ ሳይሆን ሰማያትን ይዞ የሚወጣ ዝማሬ ነበር ሲዘምሩ የነበሩት እና ጌታ እግዚአብሔር ይገባዋል። ላይቭ አይዶ ነው ካሳየ እንዳግዬ የሆነ ሰው እንትን ብለን እናወራለን። ግን በአካል የምትችሉ ሰዎች ኢትዮጵያ ያላችሁ በሙሉ በተለይ አዲስ አበባ ያላችሁ በአዲስ አበባም ቅርብ ላይ ያላችሁ እንደ ደብረ ዘይት ናዝሬት ምናምን ነገር 100 ኪሎ ሜትር ብትመጡ ምንም ኑ ምን ያኔ እንትና የልዳውን ጊዮርጊስ አከብራለሁ ብለሽ ሩቅ አገር ችኳንታ ተከራይተሽ ትሄጃ ነበር።
ኑ አሁን ከናዝሬት ከሞጆ ምናምን ነገር ከደብረ ዘይት ያላችሁ በአዲስ አበባ ዙሪያ ካሉ ከተሞች ከሱሉልታ ከፊቼ ድረስ ብትመጡ ምንም ብዙ ርቀት የለውም። ከደብረ ብርሃን ብትመጡ ብዙ ርቀት የለውም። 100 ምናምን ነገር ኪሎ ሜትር ነው። 130 ወይ 129 አካባቢ ነው እንደነበረ ቃለሁ። ከአምቦ አካባቢ ላይ ወደ ላይ በደቡብ በኩል ደግሞ ቱሉ ቦሎ 100 ኪሎ ሜትር እንደሆነ አውቃለሁ። እኔ አልነበረም እንዲ ያኔ እንትና ልናነግስ ብለን ስንት ኪሎ ሜትር አቋርጠሽ በእግር በፈረስ እና ጌታን ለማመስገን አብረን እንሰብሰብ። ጸጋና ሰላም ይብዛላችሁ። ዳግዬ ስላየሁ በጣም ደስ ብሎኛል። ወንድምነት ከአርስት እንደወጣ አውቃለሁኝ፣ ግን በጣም ምሕረት ይደረግልኝ። ተባረኩ። ዳንዬ ቀጥሉ። ጸጋ ይብዛላችሁ። እሺ ወንድምነት ጸጋ ይብዛልህ። ተባረክ። እሺ ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ሰው እንቀጥል አይደል ወገኖች? የምትሉት ነገር አለ ወንድሞች? የቀረ ነገር ሐሳብ ካለ ለኛ ነው አይደል? አዲስ ልክ ዳጊ ወደ ኢትዮጵያ ሲመጣ ይሄ ፕሮግራም ሊሆን እንደሆነ ምናምን ስንሰማ ለኛ ይሄ ፕሮግራም አዲስ ነው። እግዚአብሔር ዘንድ ግን አዲስ አይደለም ፕሮግራሙ። በእግዚአብሔር ፕሮግራም ውስጥ ያለ ፕሮግራም ነው ማለት ነው አይደል? እንደዚህ አይነት ፕሮግራሞች ደግሞ ሰዎች የሚድኑበት፣ ሰዎች ከጨለማ የሚያመልጡበት፣ የእግዚአብሔር ስም ከፍ የሚልበት ትልቅ የአምልኮ ፕሮግራም ነው እና ሁላችንም ወደዛ ስፍራ ስንሄድ ያልዳኑ ቤተሰቦቻችንን፣ ጎረቤት፣ ጓደኛ ሊሆን ይችላል ይዘን በመሄድ የእግዚአብሔርን እጅ ልንመለከት ይገባል አይደል? እግዚአብሔር ነው የሚሰራው ማለት ነው። የእግዚአብሔር ስም ነው ከፍ የሚለው። ጳውሎስና ሲላስ ወደ ፊልጵስዩስ ከተማ በሄዱ ሰዓት በጣም በብዙ ተደብድበዋል፣ ቆስለዋል። ምክንያቱም የጨለማን ስራ ይገልጡ ስለነበረ ማለት ነው። በጣም በቅናት ተነሳስተው ገበያችን ቀዘቀዘ ብለው ደበደቧቸው፣ አቆሰላቸው። ከዛም ታሰሩ እነ ጳውሎስ ማለት ነው። የቀደመውን እንግዲህ እስር እንደምታውቁት አሁን እንዳለው አይነት እስር አይደለም። እግራቸው በግንድ መሃል ገብቶ ነው የሚቆለፍባቸው፣ እጃቸውም እንደዛ። ጳውሎስና ሲላስ ግን በዛ ውስጥ ሆኖ ያመሰግኑ ነበር አይደል? ይዘምሩ ነበር። ዝማሬ ፓወርፉል ነው በነገራችን ላይ። ምክንያቱም በምንም ውስጥ ሆነክ ለእግዚአብሔር የምታመጣው ክብር ስለሆነ ማለት ነው። ሰምታችሁኛል? አምልኮ ዝማሬ ማለት በምንም ነገር ውስጥ ሆነክ ታመ ሊሆን ይችላል፣ ተቸግረ ሊሆን ይችላል። በምንም ነገር ውስጥ ሆነ የምታመጣው ክብር ነው። እግዚአብሔር ደግሞ አንተ ያቀረብከውን መስዋዕት ሊቀበል በስፍራው ላይ ይገኛል። እግዚአብሔር አለ በዛ ስፍራ ላይ መስዋዕት እየቀረበ ነው ያለው። አምልኮ እጅግ በጣም ፓወርፉል ነገር ነው። ለምን? በምንም ነገር ውስጥ ሆነ የምታመጣው መስዋዕት ስለሆነ። ለእግዚአብሔር በዛ ስፍራ ላይ ሲገኝ ምንድነው መሰለ የሚያደርገው? የመሬት መንቀጥቀጥ ነው የሚያደርገው። ከዛ ጊዮን ፈረሰ የሚል አይደለም ቀጥሎ የምሰማው ዜና። በእስር ቤት ውስጥ የመሬት መንቀጥቀጥ ሆነ ይልና እስር ቤቱ ፈረሰ አይደለም የሚለው። አይገርምም? የታሰሩበት ሰንሰለት ተፈታ ይላል። ክብር ለእግዚአብሔር ይሁን። የመሬት መንቀጥቀጥ ሆነ ይልና የታሰሩበት ሰንሰለት። በዛ ስፍራ ላይም እንደዚህ ነው የሚሆነው። እግዚአብሔር ይገኛል። ሰዎች የታሰሩበት ነገር ከነሱ ላይ ተበጣጥሶ ይወድቃል። የጨለማ ስራት ሊሆን ይችላል፣ በሽታ ሊሆን ይችላል። የታሰሩበት ነገር ሁሉ ከነሱ ላይ ይራገፋል። ለምን? እግዚአብሔር አለ። እግዚአብሔር አለ። የተያዙበት ነገር ሁሉ ይወድቃል ከነሱ ላይ። ክብር ለእግዚአብሔር ይሁን። አምልኮ ማለት ይሄ ነው። አይገርምም? አምልኮ ማለት ይሄ ነው። መስዋዕት ማለት ይሄ ነው። እግዚአብሔር መስዋዕቱን ይቀበላል በስፍራው ላይ ማለት ነው። ይሄ በእግዚአብሔር ፕሮግራም ውስጥ ያለ ፕሮግራም ስለሆነ ማንም ሰው ቤተሰቡን ሳይዝ እንዳይመጣ ወደዛ ስፍራ። ክብር ለእግዚአብሔር ይሁን። ማንም ምንም ያውራ፣ ማንም መዳቢ ኮሚቴ ይሁን ምናምን እንዳሰሙ የዳጊን ነገር ልንመለከት አይደለም የምንሄደው። ሰምታችሁኛል? የዳጊን አቋቋም የዳጊን አዘማ አይደለም፣ እሱ አይደለም ጉዳያችን፣ እሱ አይደለም። የዳጊን
ላይፍ ስታይል የዳጊን ኑሮ ልንመዝን አይደለም የምንሄደው። ሰዎች በዚህ ማይንድ ኦፍ ስቴት ውስጥ ስላሉ ምልከታቸው ይሄ ስለሆነ ነው ይሄን እየተናገርኩ ያለሁት። የምንሄደው ያዳነንን ከጨለማ ያወጣንን ደግሞም ሌሎች ከጨለማ እንዲወጡ የሚያደርገውን አምላክ የሚገባውን እርሱን ልንሰጥ ነው። ይገባዋል አይደል? ታርደሃልና ይገባሃል ይላል ቃሉ። አዎ ታርዷልና የሚገባውን ክብር ከፍ ላለው ጌታ ከፍ ያለ ምስጋና ልንሰጥ እንሄዳለን። በዛ ስፍራ ላይ ማንም እንዳይቀር የእግዚአብሔርን እጅ ትመለከቱበታላችሁ። በምንም ውስጥ ሁኑ፣ በየትኛውም ነገር ውስጥ ሁኑ፣ እግዚአብሔር እጁን ያሳያችኋል። ስራው የእግዚአብሔር ስለሆነ ማለት ነው። ስራው የእግዚአብሔር ስለሆነ ዳጊ የእግዚአብሔር ከአንተ ጋር ነው። የሚሰራው መንፈስ ቅዱስ ነው አይደል? ልጁ በሚከብርበት ስፍራ ላይ ሁሉ እግዚአብሔር አለ። ልጁ ከፍ በሚልበት ሁሉ መንፈስ ቅዱስ አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ካንተ ጋር ነው ዳጊ። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንተ ጋር ወጥቷል። በቃ ማንም አያስቆምም። በቃ እግዚአብሔር አንተን ለሰዎች ሊያስቆሙ ይችላሉ፣ እግዚአብሔርን ግን ማንም ሊያስቆም አይችልም። ምክንያቱም የሙሴ እህት ማርያም ሙሴን ጨምሮ ከግብጽ ከወጡ በኋላ ስለ ሙሴ አላወሩም፣ ስለ መልአክ አላወሩም። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው አሉ። በቃ እግዚአብሔር ተዋጊ የሆነውን አምላክ ማንም ሰው አያስቆመው። የእግዚአብሔር ስራ ነው። ክብር ለእግዚአብሔር። ከፊት ወጥቷል እግዚአብሔር። ትልቅ ክብር እንመለከታለን። ትልቅ ስራ ይሆናል። ሰዎች ያመልጣሉ። ክርስቲያኖች በስርዓት ውስጥ ያላችሁ የትኛውም ነገር ስለ በሽታም ነው እያወራ ያለሁት። እግዚአብሔር ይፈውሳችኋል። ይህን እግዚአብሔር ያደርጋል። ተባረክ ዳጊ። እንዳትቀሩ እናንተ ደግሞ ክርስቲያኖች በዛ ስፍራ ላይ እንዳትቀሩ። ወዳችኋለሁ። ደግሻዬ ተባረክ ወንድማችን። ብሩክም እንዳለው ኤርሚዬም እንዳለው the most powerful መዝሙር ነውና መዝሙር በባህሪ ሁሉም ጋር ይደርሳል። አዛቡም ጋር ይደርሳል፣ ያመነውም ጋር ያላመነውም ጋር ይደርሳልና ወንጌል በቀላሉ የሚገባበት አንደኛው መንገድ መዝሙር ነውና አንተን በዚህ ጊዜ ስላስነሳ ሳይሆን ቀድሞኑ ስላስነሳ እግዚአብሔር አምላክ ክብሩን ይውሰድ። የሁል ጊዜ ዘማሪያችን የሁል ጊዜ በረከታችን ዳግሻዬ እንወዳለን። ኢሳይያስ ምዕራፍ 42 ቁጥር 10 ላይ እንደዚህ ያለ ወደ ባህር የሚወርዱ በእርሷም ውስጥ ያላችሁ ሁሉ ደሴትና በእርሷም ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር ከምድር ዳርቻ ምስጋናውንም ዘምሩ ይላልና በቃ ሁል ጊዜ እግዚአብሔር አምላክ የሚፈልገው ሳይቋረጥ የሚቀርብለት መስዋዕት መዝሙር ነው እና በቃ የኛ ጌታ የተገባው ነው፣ የሚገባው አምላክ ነው። ከእርሱ ውጭ የሚገባው የተገባው ሌላ የለምና እግዚአብሔር አምላክ ክብሩን ይውሰድ። እኔ ደስ የሚለኝ ከምንም በላይ በዚህ በክርስቲያን ማህበር ውስጥ ከምኖር ከምደስትባቸው ነገሮች ሁሉ ነገሮቻችን በጠቅላላ በቃ ስለ እርሱ ብቻ ነው። ኢየሱስን ነው የሚያደምቀው። ወሬያችን ኢየሱስን ነው የሚያደምቀው። ዝማሬዎቻችን ኢየሱስን ነው የሚያደምቀው። ስብከቶቻችን ኢየሱስን ነው የሚያደምቀው። በቃ ኢየሱስን ብቻ፣ ሌላ ተቀጽላ የለበትም። ሌላ ደግሞ ተቀናቃኝ ምናምን በአንድ አግዳሚ ወንበር ተሰልፎ ተራ ጠባቂ የለም። የሚከብረው ኢየሱስ ነው። የሚነግሰው ኢየሱስ ነው። የሚወደሰው እርሱ የታረደው በግ ኢየሱስ ነውና ጌታ ክብሩን ይውሰድ። ዳግሻ የተባረክ። በጣም እንወድሃለን። በጣም 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 ነው የምንወድ፣ በጣም ነው የምናከብረ። ዩ አር ሶ ሃምብል። በጣም የተባረክን ወንድማችን ዳግሻዬ። እግዚአብሔር አምላክ ስላንተ አመሰግናለሁ። ሌሎች ወንድሞችም እንደዚሁ ያመሰግናሉ፣ አምናለሁ፣ አውቃለሁ። ጌታ ደግሞ በዛ ቀን በጣም ይረዳሃል አምናለሁ። ብሩኬም እንዳለ ሁላችንም እንደምንስማማው ብዙዎች ያልዳኑ ወንድሞች እህቶች አሉና መጥተው ከአንተ ጋር አብረው በመሆን ጌታን ያመልካሉ። እንዲሁም ደግሞ ጌታን ወንጌል ሰምተው በዝማሬ በኩል እንደሚድኑ ተስፋ አደርጋለሁ። ትናንትና የሚያልኩ ነው፣ ከትናንት ወዲያም ሁሌ የሚያልኩ ነው። እግዚአብሔር አምላክ በብዙ ሺህ ምርኮ አሳልፎ እንዲሰጠን ያምናለሁ። በብዙ ሺህ አሮኖ መንፈስ ቅዱስ ነው እንደፈለገ እንደወደደ አድሬስ የሚያደርገው። በነገራችን ላይ ብሩክ የሚናገረው ነገር ለሁላችንም አንድ አይነት መልክት ሆኖ አይመጣም። እኔ እንደዛ ነው የማምነው።
ለሁላችንም እንደሚያስፈልገን ግን መንፈስ ቅዱስ በራሱ መንገድ አድሬስ ያደርጋል ብዬ አምናለሁ። ስለዚህ በመዝሙሩ በኩል እግዚአብሔር አምላክ ምናልባት አንዳንዶቹን ያጽናናል፣ ምናልባት አንዳንዶቹን ከጨለማ ይናጠቃል፣ ምናልባት የአንዳንዶቹን ስብራት ይጠግናል፣ አናቅም። ግን መንፈስ ቅዱስ በኃይል ይሰራል። እኛ ሁል ጊዜ ሁለንተናችን አሳልፈን ስሚት የምናደርገው ለሚገዛን ለመንፈስ ቅዱስ ስለሆነና አምናለሁ ጌታ አየሩን በጠቅላላ እንደሚያጥለቀልቀው ብዙዎች ጆሮዎቻቸው ላይ ወንጌል በመዝሙሩ በኩል እንደሚደርስ አንዳንዶቻቸው ምናልባት አይታወቅም እያጠቡ ሊሆን ይችላል፣ አላቅም። አንዳንዶች የሆነ ስራ የሰሩ ካፌ ምናምን ነገር እየሉ ሄዶ በመዝሙሩ በኩል ወንጌል ሰምተው ወደ ጌታ እንደሚጨመሩ እኔ አምናለሁ። በእምነት ነው ማወራው። ነሻቴን ፍላጎቴ ምንድነው? ሰዎች ከጨለማ እንዲድኑ ብቻ ነው ሁላችንም ፍላጎትና እግዚአብሔር አምላኬ እንደሚያደርግ አምናለሁ። የስ ይገባዋል። ለተገባው ለእርሱ ብቻ የዝማሬ መስዋዕታችንን ለእርሱ ብቻ እናቀርብለታለን። አይ ቲንክ ዳንዬ ካለ ዳንዬ ቢፈቅድ ዳንዬ ራሱ ቢጸልይ በዚህ ጉዳይ ላይ ትንሽ ጊዜውን አስመልክቶ ምናምን ዳግዬንም ጊዜውንም ለጌታ አደራ አሳልፈን በጸሎት አይ ቲንክ ብትስማሙ ማለት ከተስማማችሁ ደስ ካላችሁ እንደዛ እናደርጋለን ብዬ አስባለሁ። ዳግሻይ ተባረኩ። ጌታ ይኩን ይባርክ። ተከናወን። እግዚአብሔር ካንተ ጋር ነው ወንድሜ፣ እንወዳለን። በእውነት እግዚአብሔር በአንተ ዝማሬ ላይ ብዙዎች እንዲድኑ ወደ ጌታ እንዲመጡ ተስፋ አደርጋለሁ። ደግሞ እግዚአብሔር በዘመኔ ሁሉ ይባርክ። ተከናወን። ጌታ ካንተ ጋር ነው ወንድሜ። ይሄን ይላሉ። ተባረኩ። እሺ ጌታ ይባረክ። ቤካዬ ጥሩ ነገርን ያሳሰብከው እግዚአብሔር ይባረክ። እሺ ሌትስ ፕሬይ ጋይስ፣ እንጸልይ። እግዚአብሔር እንግዲህ ፋይናል ላይ ደርሷል። በዚህ ጉዳይ ላይ እግዚአብሔር አምላክ ደግሞ ጣልቃ ቢኒ የሚታረጋል አንተ ጋር ድምጽ አለና ቴንክ ዩ ብራዘር፣ ጣልቃ እንዲገባ በነገሮች እንዲረዳው መከናወን እንዲሰጠው ሰዎች መዳን ማምለጥ እንዲችሉ የእግዚአብሔርን ሐሳብ መረዳት እንዲችሉ አዝነው የመጡ ሰዎች መጽናናት እንዲችሉ አረ ከጌታ ፕሬዘንስ ከጌታ መገኘት የተነሳ የታመሙ ሰዎች ግራ የገባቸው ሰዎች መፍትሄ አግኝተው እንዲመለሱ የኛ ትልቁ ዓላማችን የእግዚአብሔር ፕሬዘንስ ነው፣ የጌታ መገኘት ነውና የሱ መገኘት ነው ለውጥ የሚያመጣው ልዩነት የሚፈጥረው እሱ ነው። ስለዚህ ፕሮግራሙን ሁሉ ለጌታ አሳልፈን እንሰጣለን። አብረን በጌታ ፊት እንጸልይ። እግዚአብሔር ይረዳዋል፣ ጌታ ያግዘዋል፣ እናምናለን። እግዚአብሔር አምላክና አባቴ ሆይ እናመሰግናለን። አንተ ድንቅ አምላክ ነህ። በዚህ ሰዓት ላይ በተስማምተን ሁላችን በአንድ ጉዳይ ላይ እንጸልያለን። በሚደረገው ፕሮግራም ላይ ያንተ መገኘት እግዚአብሔር ፕሬዘንስህ እንዲኖር፣ ያዘኑ ሰዎች መጥተው መጽናናት እንዲሆንላቸው፣ አንተን ያላወቁ ሰዎች መጥተው አንተን ማግኘት እንዲሆንላቸው ከመገኘት የተነሳ ሁሉም እግዚአብሔር አባትና አምላክ የሚመጡ ሰዎች ከነቋጠሯቸው እንዳይመለሱ እንጸልያለን። አባቴ ሆይ ለየት የሚያደርገው ያንተ መገኘት ነው። በጌታ በኢየሱስ ስም ከመገኘት የተነሳ የሚሆን አንዳች ነገር ይሁን፣ አንዳች ነገር እንዲኖር እንጸልያለን። ጌታ ሆይ የሚድኑ ነፍሳቶች በክርስቶስ ኢየሱስ ስም እንዲበዙ መወሰን ያቃታቸው ግን በጌታ ቤት የሚመላለሱ ሰዎች ጌታ አባትና አምላኬ ሆይ ከመገኘት የተነሳ ከፕሬዘንስ የተነሳ አባቴ ሆይ በኢየሱስ ክርስቶስም በዛን ቀን መወሰን እንዲሆንላቸው መዳን እንዲሆንላቸው እንድትረዳቸው እንድታግዛቸው እንጸልያለን። በብዙ ድካም ውስጥ ያሉ በቤት ውስጥ የሚመላለሱ ግን እግዚአብሔር ሆይ ችግራቸውን፣ ሸክማቸውን፣ የኃጢአት ቀንበራቸውን እንኳን ማንም የተረዳላቸው ባይኖር ደና የሚመስሉ እግዚአብሔር በቤትም ቆመው የሚያገለግሉ የሚሮጡ የሚመላለሱ ሊሆን ይችላል። በጌታ በኢየሱስ ክርስቶስ ስምና ስልጣን ያቺ ቀን ምልክት ሆና አባትና አምላኬ ሆይ ለዘላለም ረፍት እንዲሆንላቸው ቀንበራቸውን ከላያቸው ላይ እንድታስወግድ በክርስቶስ ኢየሱስ ስም ለታመኑ እጆች ያንን ቀን አሳልፈን እንሰጣለን። አንተ ተገኝ እግዚአብሔር ሆይ። እኛ ተዘጋጅተናል። እንደ ሰው ሁሉ ነገር ሞልቶ ሊሆን ይችላል፣
ያኛ ግን የመጨረሻ እግዚአብሔር ሆይ መደምደሚያ መጀመሪያችንም አንተ ነህና እንማጸንሃለን። በመንፈስህ ኃይል በመካከላችን በክብርህ እንድትመላለስ በአጋንንት የተያዙ ሰዎች ከሰው ዘንድ መፍትሄ ያጡ ሰዎች ሁሉ ከፕሬዘንስ የተነሳ መፍትሄ እግዚአብሔር ሆይ ካንተ ዘንድ እንዲሆንላቸው እንማጸንሃለን። ስለምታደርግ እናመሰግናለን። ደግሞ እዛ የሚያገለግሉ በብዙ እግዚአብሔር ሆይ የሚደክሙ አብረውት የሚታዩም የማይታዩም ከፊት ለፊትም ከጀርባም ያሉ በዳጊ ዙሪያ ላይ ያሉ ወንድም እህቶች ቢኖሩ በክርስቶስ ኢየሱስ ስም እንድታበረታቸው፣ አቅም እንድትሆናቸው፣ ጉልበት እንድትሆናቸው፣ እንድትባርካቸው እንጸልያለን። ለዳጊ ቤተሰብ እናመሰግናለን። ቀላል አይደለም። ብዙ መስዋዕትነት ከፍለው ነው እያገለገሉ ያሉት በዚህ ሰዓት ላይ። በነገር ሁሉ እንድትረዳቸው፣ እንድታግዛቸው፣ አቅም እንድትሆናቸው እንጸልያለን። ሁሉ ነገር ግን አባቴ ሆይ ተጠቅልሎ ለስምህ ክብር ይውል። አንተን እናመሰግንበታለን። በጌታ በኢየሱስ ስም ጸለይን። አሜን አሜን። እሺ፣ ጸጋ ይብዛላችሁ። ተባረኩ። ጌታ ድንቅ አምላክ ነው። እግዚአብሔር መልካም ነው። እሺ፣ ወደ ሀሳባችን እንመለሳለን። አይ ቲንክ የቀረ ነገር የለም። ዳኒ በድጋሚ መጨረሻ ላይ ሳለ አይ ቴንክ ዩ ልበል። ሁላችንም ጌታ አብዝቶ ይባርካችሁ። በቃ እኔም ማረፍ ይኖርብኛል። አንድ ቀን የቀረው ስለምትጸልዩልኝ ሁላችሁም ተባረኩ። ዳኒዬም አሁን ስለጸለይ እግዚአብሔር አብዝቶ ይባርክ። በዚህም ያላችሁ ጌታ አብዝቶ ይባርካችሁ። በቃ ሰሞኑን ደግሞ እንግዲህ ፕሮግራሙን ከጨረስን በኋላ ደግሞ ጌታን አብረን እናመሰግናለን። በጣም ቴንክ ዩ ስለነበረን ጊዜ ሁሉ ልለያችሁ ስለሆነ ነው ለጊዜው ማለት ነው። ወዳችኋለሁ። ተባረኩ። ዳግሻይ በጸጋ ይብዛልህ። እደውልልሃለሁ በውስጥ። እሺ ኤርሚዬ ቴንክ ዩ ኤርሚዬ ተባረክልኝ። ሁላችሁም ጌታ አብዝቶ ይባርካችሁ። ቢኒዬ ነበር ያለ ሰላም ያላልኩት። ቢኒዬ ስላየው ደስ ብሎኛል። መግባቴ ነው ራሱ አላወኩም። ጌታ እንዳገኝ ነው እንዴ? ጌታ አላውቅም። መግባቴ ነው ራሱ ማለትም በቃ ገብቻለሁ፣ አይቻለሁ፣ ሰምቻለሁ። ድምፅህን እደውልልሃለሁ። እሺ ቢኒ እወድሃለሁ። ተባረክ። ሁላችሁም ብሩክዬ፣ ቤካዬ፣ ሶሊ፣ ኤርሚዬ፣ ኤፍሬም፣ ሰኒታች ያላችሁ ሁሉ ዳንዬ ተባረክ። ወዳችኋለሁ። ሰላም እደሩ። አሚን። ዳግሻይ ተባረክ። ጸጋ ይብዛልህ። እሺ ወደ ሀሳባችን እንመለሳለን። አንስተን እየተነጋገርን የነበረው ሀሳብ ታስታውሳላችሁ ብዬ አስባለሁ። በቤተ ክርስቲያኒቷ ውስጥ ትክክል የሆነችው ጉዳይ አለው። የቤተ ክርስቲያን አልተሳሳተችም ወይ እያልን እየሞገትን ያለ ነው። ስለዚህ ወደ ዋናው ጣቢያ ስንመለስ እኔ ኦርቶዶክሳዊ ነኝ። የእውነት ወንድምነት እንመለስ አይደል ጋይስ? እንዴት ነው ሀሳባችሁ? ትችላለህ። እሺ ወንድምነት እኔ ኦርቶዶክሳዊ ነኝ እና የማነሳው ጉዳይ ላይ በተለይ ኦርቶዶክሳውያን አልተሳሳትንም። ቤተክርስቲያኒቷ እኮ በጣም ትክክል ናት። እንደውም ከቤተክርስቲያኒቷ ከኦርቶዶክስ ውጭ ሌላ ቤተክርስቲያን ትክክል የለም ብላችሁ ታወራላችሁ፣ ታምናላችሁ። እና ሌሎቹ የሚገርመው ነገር የግሪክ ኦርቶዶክስ የሚሆን ሌሎች ቤተክርስቲያንን ጨምሮ ነው ትክክል እንዳልሆኑ የምትናገሩት። እና በቃ አንዷ ፍጹም ኩላይት የምትሏት የኦርቶዶክስ ቤተክርስቲያን ስለመሆኗ ማስረጃ ያለው ሰው ገብቶ እንዲሞግተን እንፈልጋለን። ቤተክርስቲያኒቷ አልተሳሳተችም። የወደቀችበት ከእግዚአብሔር ሐሳብ የራቀችበት ከእግዚአብሔር እውነት የጎደለችበት ትምህርት የለም። እኛ አለ ብለን እናምናለን። እናንተ አይ በፍጹም የምትሉ ሰዎች ካላችሁ ኦርቶዶክሳውያን አንድ ቁጥር ጻፉልን፣ እናስገባችኋለን። ጸጋና ሰላም ይብዛላችሁ። የተወደዳችሁ ወንድመቶቼ፣ ገስቱ ሙሉ ነው። ምናልባት ቴንክ ዩ ጋይስ፣ ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ካላችሁ አንድ ቁጥር ጻፉልን። አሁን ያለው ሰው በቂ ነው ይመስለኛል። በቂ ቦታ አለ አሁን። ስለዚህ የቀሩት ቦታዎች የኦርቶዶክሳውያን ይሆናሉ ማለት ነው። ስለዚህ እኔ ኦርቶዶክሳዊ ነኝ፣ ማስረጃ አለኝ፣ መሞገት እችላለሁ የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጽፍልናል፣ ገብቶ ያወራናል ማለት ነው። ቤተክርስቲያናችን በፍጹም አልተሳሳተችም የሚል ኦርቶዶክሳዊ
አልተሳሳተችም የሚል ማለት ነው። አንድ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ እናስገባዋለን፣ እንቀበለዋለን። ቅድም በደንብ እየተወያየን ነበረ። ያው እሱን ሀሳብ ነው የምናስቀጥለው። እሺ ካላችሁ አንድ ቁጥር ጻፉልን። ሌሎቻችን ያው ሼር ይደረግ፣ በደንብ ኮፒ ሊንክ አድርጉት፣ ብዙ ሰዎች ጋር ማድረስ እንድንችል ማለት ነውና ጸጋ ይብዛላችሁ። እስቲ ሼር አድርጉት። ሼር ይደረግ ወገኖች። ቴንክ ዩ። ያው አሁን ስንቆይ ጴንጤዎች ብቻ ተሰብስበን ከሆነ ለኦርቶዶክሳውያን እንዲደርስ ኮፒ ሊንክ ሼር ማድረግ እንደ አዲስ እንጀምረው። ተባረኩልኝ። እሺ ሰላም ጅራ፣ ሁሉ ሰላም ጅራ? ይሰማል ወዳጅ? ይሰማል ወንድማል? እሺ ሌላ ኦርቶዶክስ ያለ ይሰማል ብራዘር? እሺ ስትነካካ እየሰማንን ያለ ነው፣ ግን እየሰማህን አይመስለኝምና እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ቤተክርስቲያናችን ተሳስታ አታውቅም ብሎ የሚያምን ማለት ነው። አረ በፍጹም ቤተክርስቲያናችንማ አልተሳሳተችም ብሎ የሚያምን ኦርቶዶክሳዊ ካለ እንቀበለዋለን። እሺ ሰላም። እሺ ወረደች ወይ ወረደ? ባይዘዌ አሁን ቤተክርስቲያኗን ስንመለከታት በጣም እንደ እግዚአብሔር ቃል ያለመችበት ትምህርት በጣም ብዙ ነው ያለው። በጣም ብዙ ማለት ነው። በጣም በሚገርም መልኩ፣ በሚያስደነግጥ መልኩ ከእግዚአብሔር ሐሳብ የራቀች ቤተክርስቲያን ሆናለች። ከእግዚአብሔር ሐሳብ፣ ከእግዚአብሔር እውነት የራቀች ቤተክርስቲያን፣ የሰው ትምህርት የሞላባት፣ ከእግዚአብሔር ሐሳብ ይልቅ ለሰው ፈቃድና ለሰው ትምህርት የምትገዛ ቤተክርስቲያን ሆናለች። በጣም በብዙ ትምህርት ማለት ነው። በጣም በብዙ ትምህርት። እሺ ሰላም ቡራ፣ ከየት ቤተ እምነት ነህ ወንድም አለ? ቡራ ይሰማል? ኦርቶዶክስ። እሺ ድምጽ ትንሽ የራቀ ወንድም አለ፣ ከቻልክ ጮክ ትላለህ? ኦርቶዶክስ። አሁን ትንሽ ይሻላል። እሺ ኦርቶዶክስ ቤተክርስቲያን አልተሳሳተችም። መታደስ አያስፈልጋትም? አስፈልጋታል በእውነት። ኦኬ ሶ ትምህርቶቿ ሁላ እንደ ቃሉ ናቸው? አዎ እንደ እግዚአብሔር ቃል ናቸው ትምህርቶቿ ሁሉ? አዎ። ቡራዬ ድምጽህ በጣም እኔ ጋር የወረደ ነውና አዶኖ ለምን እንደሆነ፣ ያውም ድምጽህ መጨረሻ ላይ ነው እኔ ጋር። አዎ እሺ እስቲ እንየዋ ብራዘር፣ እንየው ትምህርቶቹ ሁላ እንደ እግዚአብሔር ቃል ስለመሆናቸው እንፈትሸው። እስቲ እንፈትሸው። በጣም የምትተማመኑበት የጥምቀት ጉዳይን እናንሳ። ኦኬ ቤተክርስቲያን አይደለም አትበለኝ ወንድም አለ ብራዘር፣ ሚስጥረ ስላሴ መጀመሪያ ወንድም አለ እንዴ እየሰማኝ እያደመጥክ አንተ በፈለኩ እኮ አይደለም። ሚስጥረ ስላሴ መጀመሪያ እያደመጥክ ብራዘር፣ የቱ ጋር እንደተሳሳተች እኔ እያሳየው እኮ ነው ያለው። ወዳጅ ተረጋጋ፣ ረጋ። ቤተ ክርስቲያን አለኝ የምትለው አንደኛው ለነገረ ድነት የምታነሳው ዶግማዬ ነው የምትለው ጥምቀት ነው። የጥምቀት ትምህርቷ ሁሉ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አዎ። ኦኬ እስቲ ከእግዚአብሔር ቃል የ40 ቀንና የ80 ቀን ህፃን ልጆችን አጥምቁ የተባለበትን ቦታ ሳይ። እሺ እኔ ደግሞ ጥያቄ ልጠይቅህ። መልስ ጥያቄ አይደለም መልስ ነው ይባል። ይሄ ነው እኮ ችግሩ። በቃ አንተ ይሄ ነው አይ አይደለ? ይሄ ነው መሰረታዊ ችግር። መልስ እኮ ነው እየጠበቅን ያለ ነው ብራዘር። አይደለም አሁን የጠየቀው ጥያቄ ተራ ጥያቄ ነው። ተራ ጥያቄ ነው የጠየቀው ነው። ተራ ጥያቄ ሆነ መልሰው ተራ ጥያቄ ነው። በቃ ይሄ አይጠየቅም። መልሰው መጀመሪያ በጥምቀት ታምናለህ?
በጥምቀት ታምናለህ አታምንህም ነው ብራዘር። እሱ ያንተ ጥያቄ። በጥምቀት ታምናለህ መጀመሪያ ተራ ጥያቄ ከሆነ መልሰው ብራዜ። ከፉከራ ውጣ። ቀረርቶ ምናምን አሁን አይሰራም ብራዘር። አሁን ቀረርቶ በ40 እና በ80 ቀን አጠምቃለሁ ትላለች ቤተክርስቲያን። መጽሐፍ ቅዱሳዊ ከሆነ መልስ ስጠን ናውራጅ። አይዞህ ብራዘር። ሩምባን አትንፋ በእናትህ ዝም ብለህ ወሬ አታውራ። አይዞህ ብራዘር፣ አይዞህ ወዳጄ እና እንጂ እኔ እኮ ማለት ይሄ ፉከራችሁ እኮ በጣም የሚያስደስተን ማለት ነው። ማለት ሰው እንዴት አንድ ጥያቄ እንኳን መሄድ ያቅተዋል? ባይ ዘ ወይ ቤተክርስቲያን ጥምቀት ዶግማዋ ነው። ፎር ኢንፎርሜሽን የዶግማዋ ጉዳይ ነው ብራዘር። ለቤተክርስቲያን ዶግማዋ ነው እና ከዶግማዎቹ መካከል ነው አንደኛው ጥምቀት። እየጠየቅን ያለ ነው ጥምቀትህን ነው ብራዘር። እና በእውነት ባይዘዌ ሱፍ አለባበስህን ወድጄዋለሁ። አለባበስህን ወድጄዋለሁ። ጥሩ ነው፣ ደስ ይላል። አቋቋመ ፎቶ ምናምን ደስ ይላል። እሺ ሌላ ኦርቶዶክሳዊ ያለ ሌላ ኦርቶዶክሳዊ ካለ አንድ ቁጥር እንቀበል፣ ጻፉልና እንቀበላችሁ። እሺ ሃኒዬ ሰላም ሰላም። ዳንዬ እኔ ወንጌል አማኝ ነኝ። ተባረኩልኝ፣ ዘመናችሁ ይባረክ። በዚህ አጋጣሚ ሳልናገር ማለፍ ስለማልፈልግ ለ5 ዓመት 6 ዓመት አካባቢ ኤርሚን እናንተን በቃ ከስር ሆኜ ሰማችኋለሁ። ዘመን ዘላለማችሁ ይባረክ። እናንተ የእግዚአብሔር ባሪያዎች፣ ህይወታችሁ፣ ጤናችሁ፣ ቤተሰባችሁ ሁሉ ጸጋ ይብዛላችሁ። በዚህ አጋጣሚ ሳልናገር እንዳልወርድ ነው። ተባረኩልኝ። እኔ በጌታ ነኝ። እሺ ተባረክ። ያኔ ጸጋ ይብዛልሽ አንቺም። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ እንቀበላለን። ጋይስ ኑ በቃ ዛሬ እኔ መልስ አለኝ የሚል ኦርቶዶክሳዊ ቤተክርስቲያኔ ያልተሳሳተችን ብሎ የሚያምን ኦርቶዶክሳዊ ካለ ፕሊስ ነው። በደስታ ነው ማለት የምንቀበላችሁ። አልተሳሳተችም። ኦኬ ቤተክርስቲያኔ ትክክል ናት። ምንም አይነት ስህተት የለባትም። ዝግጇ ኩላይቷ የምትሉ ሰዎች ካላችሁ ነው። ቡራዬ እንዴት እንረዳ ብራዘር? ቤተ እምነትህ ነው። ምን እናድርገው ወንድም? ማለት የቤተ ክርስቲያን የቤት ጉዳይ እኮ ነው፣ እኛ አይደለንም ብራዘር። እሺ ቶሌራ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? ከአዳማ ነው። ከየት ቤተ እምነት? አዳማ የሚባል ቤተ እምነት አለ እንዴ? አዳማ ሳይሆን ሙሉ ወንጌል። ኦኬ ከሙሉ ወንጌል። እሺ የታች ሆነ ስማ ብራዘር፣ ቴንክ ዩ። እሺ ሌላ ኦርቶዶክሳዊ ጋይስ፣ ሌላ ኦርቶዶክሳዊ ካለ አንድ ሰው ካለ እድል እንስጥ። ባይዘው እኛ ኦርቶዶክስ ስለ ጥምቀት አምኖ ስለመጠመቅ በጴንጤ ፊት ቆሞ የማውራት ድፍረት የለውም ብራዘር። እኛ ጴንጤዎች አምነን የተጠመቅንን የጌታ ትእዛዝ አምኖ ስለመጠመቅ መጽሐፍ ቅዱሳዊውን ሐሳብ ለጴንጤ ሊነግረው የሚችል ማንም ኦርቶዶክሳዊ የለም። እኛ ክርስቲያኖች አምነን የተጠመቅነን ወንድም አለም። በጥምቀት ጴንጤ ልታሸማቅቀው አትችልም። አምነው ላልተጠመቁ ሰዎች ሄደ ንገራቸው ወንድም አለም። እኛ አምነን የተጠመቅን የጌታን ትእዛዝ የፈጸምን ክርስቲያኖች ነን። ጥምቀትን አንስተ ጴንጤ ምናምን አያምን ብትላት፣ እኛ አምነን ብራዘር አምነን የተጠመቅን እና ብራዘር ድሮ ቀረ። አሁን እሱን የምታወራው ድሮ ነው። እኛ አምነን አንተ ግን ሳታምን በ40 ቀን በ80 ቀን የተጠመቀው እና ጥምቀትን አንስተ ኦርቶዶክስ ጥምቀትን አንስቶ በጴንጤ ፊት የማውራት አቅም ድፍረት የለውም ብራዘር። እሺ ሰላሙ እንዴት ነህ? ወይ ወንድም ይቅርታ፣ እኔ ጴንጤ ልውረድ፣ ይቅርታ በስህተት ነው የገባው። እሺ ብራዘር ችግር የለም። እሺ ወገኖች ሼር ይደረግ እስቲ እንደ አዲስ በደንብ ሪፍሬሽ አድርጉት። ቴንክ ዩ ተባረኩ። እንደ አዲስ ሪፍሬሽ አድርጉት። ተባረኩልኝ። በደንብ ሼር ይደረግ። አይ ቲንክ ሼር እየተደረገ ነው። ታብታቡን ወይ ደግሞ በደንብ ከፍ እናድርገው። ቴንክ ዩ ወዳጆች፣ ሼር ይደረግ በደንብ።
እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ቤተክርስቲያናችን በጣም ትክክል ናት የሚል ማለት ነው። ገና እኮ ጉዱን እኮ አልገለጥ ነው። በጣም ገና ያልተገለጠ ጉድ አለ ብራዘር፣ በጣም ያልተገለጠ ጉድ ማለት ነው። እና ቤተክርስቲያንን ቁጭ ብለህ እኛ ፊት ከሰማ በጣም በብዙ ነገር ከእግዚአብሔር እውነት የጎደለችበትን ትምህርት የምታይበት ሀሳብ ነው ያለው። በጣም ብዙ ነገር ማለት ነው። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ እናስገባለን። ቤተክርስቲያኔ አልተሳሳተችም የሚል ኦርቶዶክስ፣ በተለይ ዲያቆናን ካላችሁ፣ መምህራን ካላችሁ፣ ካህናቶች ካላችሁ ቤተክርስቲያኒቷን የምታውቁ ከምዕመኑ ባሻገር ማለት ነው። ከምዕመኑ ባሻገር አገልጋይ የሆናችሁ ሰዎች ካላችሁ፣ አገልጋዮች ካላችሁ፣ እሺ ሌላ ኦርቶዶክሳዊ ካለ ወንድምነት ሀሳብ አለ። እስከዛ ምናልባት ዳኒ እኔ ለምሳሌ ስለ ህፃናት ጥምቀት ስጠይቀው ይሄ የአጋንንት ጥያቄ ነው አለ። የአጋንንት ጥያቄ የሆነበት ልጁ መጽሐፍ ቅዱሳዊ ትምህርት ስለሌለው ነው እና ኮሜንት ላይ ተጨንቋል። የህፃናት ጥምቀት እንኳን ሳናነሳ ትምህርታችሁ እውነት አይደለም። በጣም የሚያሳዝነው እኮ እሱ ነው። ምናልባት እድል ከሰጠ ነው ይሄ የህፃናት ጥምቀት የሚለው ይሄ ቅዠት የሚሆንባቸው ጉዳይ ባይነሳ ራሱ ገብቶ ምናልባት ሀሳብ መስጠት መወያየት ከቻለ መጽሐፍ ቅዱስ ላይ የህፃናት ጥምቀት ባይነሳ ራሱ ትምህርታቸው መጽሐፍ ቅዱስ አይደለም። በጣም የሚገርመው እሱ ነው። ምናልባት እንደዛ እድል ምን ሰጠው ከሆነ ለማለት ነው። እሺ ብሩኬ ራሱ እኮ ነው የወረደው፣ እኔ አይደለሁም። ማንም ያስወረደው የለም። እና ፕሊስ ናግባ ብራዘር፣ በጣም በደስታ ናግባ። አንተ ራስን ያወረድከው ባይዘው ማለት ይሄ መጀመሪያ ጥያቄ ለፈኝ ይቀየርልኝ ምናምን እድል እንሰጣቸዋለን። ባይዘው የምናነሳቸውን ጥያቄዎች ይለፈኝ ምናምን ማለት ማስረጃ የለኝም ስትሉን ምን ችግር ነው? አናጨናንቃችሁ፣ ማለፍ ትችላላችሁ። እሺ ሰላም ተከስተ ወዳጄ። አቤት ሰላም ነው? አዎ ሰላም ነው፣ እግዚአብሔር ይመስገን። እንዴት ነህ አንተ? ክብሮስ በሰላም ናችሁ? ደህና ነን። ተኝተሃል እንዴ? አልተኛውም፣ እያዳመጥኳችሁ ነበረ። እሺ ከየት ቤተ እምነት? በጌታ ነኝ ይመስገን። እሺ በቃ ጌታ ይባላል። ከታች ሆነህ ታፕታፕ ሼር አድርግልኝ። ተባረክ። ዳግሻይ ሰላም ናችሁ? አለሁልህ። እንዴት ነህ? እግዚአብሔር ይመስገን ሰላም ነኝ። ጌታ ይባላል። እና ዛሬ ኦርቶዶክስ ተሳስታለች ማለት ለምሳሌ እንደ መጽሐፍ ቅዱስ ምንድነው የተሳሳተችው ኦርቶዶክስ? ብዙ ነገር ላይ ተሳስታለች። በጣም ብዙ ነገር ላይ ዘርዝረን አንጨርሰውም። እንደው ለማሳየት ካላወራን በስተቀር ብዙ ነገር ላይ ተሳስታለች። ለምሳሌ እስቲ አንድ ሁለት እስቲ በዚህ ተሳስታለች ከሐዋርያትና ከነቢያት ትምህርት ይሄ ስህተት ነው የምትለውን እስቲ ለኔም ሆነ ለሌሎቹም መስቴ ያሳየን። እሺ ቤተክርስቲያኒቷ በጣም የምትተማመንባቸው ጉዳዮች አንደኛው ቅድም ያነሳ ነው የጥምቀት ጉዳይ ነው። በጥምቀት ጉዳይ ላይ ቤተክርስቲያኒቷ ስታለች። እንደ እግዚአብሔር ቃል ያለውን ሐሳብ ታስተምራለች። የመጀመሪያው ፖይንት የ40-80 ቀን ሕፃን ልጆችን አጥምቁ የሚል መጽሐፍ ቅዱሳዊ ኤቪደንስ የለም። ሌላው ጥምቀት ያድናል ብላችሁ እመኑና ተጠመቁ የሚልም ትምህርት የለም። ይሄ መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። የእግዚአብሔር ልጅነት ይገኛል ብላ የምታስተምረው በጥምቀት ነው። ይሄ ራሱ ስህተት ነው። መጽሐፍ ቅዱስ ውስጥ የእግዚአብሔር ልጅነት በእምነት ነው እንጂ በጥምቀት ይገኛል የሚል ትምህርት የለም፣ የእግዚአብሔርን ቃል ካላጣመመች በስተቀር። ሌላው በጣም የምትመካበት ታቦት ነው። በጣም የምትመካበት ምናልባት አሁን ከዘረዘር ነው እንትኑ ፕሮግራሙን አጀንዳውን እንዘጋለን። ማንም አይገባም ደፍረው ማለት ነው። እና ባናወራው ጥሩ ነው። ሲመጡ ያው ለውይይት እንዲመች ማለት ነው። ዳግሼ እኔ ፐርሰናሊ ጥያቄ ካለ ግን በውስጥ መስመር ላወራ እችላለሁ። አሁን ካነሳ ነው ካወራንበት ወንድሞች ካወሩበት ደፍሮ የሚገባ ማንም ኦርቶዶክሳዊ የለም። መማማር አንችልም ማለት ነው። እንደዛ እንዳይሆን
ስማ በቃ ሌሎች ሲገቡ እየነቀስን እያንዳንዱን ርዕሶች ስለምናነሳቸው በእያንዳንዱ ርዕሶች ላይ እንዴት ቤተክርስቲያኒቷ ከእግዚአብሔር ሐሳብ የራቀና ከእግዚአብሔር መንገድ የወጣች ትምህርት እንዳላት አሁን ላይ መሬት ላይ ያለችው ኦርቶዶክስ ለማሳየት እንችላለን። እና ካለዛ መጨረስ ነው የሚሆንብን ብንዘረዝረው ስለማይገቡ ደፍረው ማለት ነው።